ነኝ። የመሰረተ ክርስቶስ ቤተክርስቲያን አባል፣ በኳይር ውስጥ አገለግላለሁ፣ መዝሙር እጽፋለሁ፣ ግጥም እገጥማለሁኝ። ግን የጴንጤ መዝሙር ለአጋንንት የተሰዋ ነው ብለህ አንድ ጊዜ ያስተምራልና ሁልጊዜ እረፍት የለውም አይምሮ። የእውነት ነው የምልህ፣ አይምሮ እረፍት የለውም ሁልጊዜ። ለምን እንደዛ ልትል እንደቻልክ አልገባኝም። እና በጣም ከባድ ወርድ ነው ማለት ብዙ አገልጋዮች አሉ፣ እኔም አገልጋይ ነኝ እንዳልኩ እና እኔ ለአጋንንት እንደማሰዋ 100% እርግጠኛ ነኝ። እና አኬ ለምን ይህንን ወርድ ተጠቀመ? ሁልጊዜ አይምሮዬን ይዘዋል። የእውነት ነው የምልህ። እና ወይ አሁን ትመልስልኛለህ ወይ ሌላ ጊዜ ትመልስልኛለህ። አሁን መመለስም አትችል ከሆነ እችላለሁ። ያው እንደ በመልኩን ያስቀመጥኩት ለምን መስዋዕቱ ለማን እንደሚቀርብ አይታወቅም። ምክንያቱም ከቸርች ውጭ ስለሆነ ነው ባጭሩ። ምክንያቱም ጳውሎስ የሚናገረው አንድ ነገር አለ። አሕዛብ የሚሰዉት ለአጋንንት እንጂ ለእግዚአብሔር እንዳይሰዉ ምንድነው እናውቃለን ብሎ ተናግሮ ስለነበረ አሕዛብ ያለው ከቤተክርስቲያን ውጭ ያሉትን። ስለዛ ከቤተክርስቲያን ውጭ ባሉ የመስዋዕት ወይም የአምልኮ ጉዳዮች ላይ መሳተፍ የለብንም ነው ያው ትልቁ ሀሳቡ ነው። ለምሳሌ ኦንሊ ጂሰሶችን ታውቂያቸዋለሽ አይደለ ይሩ? በእነሱ ዝማሬ ትሳተፊያለሽ? የእነሱን ዝማሬ ምን አስዘምሪያለሽ? እኔ ምን አስተያየት እንትን አለኝ መሰለህ፣ እኔ የእናንተንም የኦርቶዶክስን መዝሙር እንደማለት ነው የምሰማው። የኦርቶዶክስን ሳይሆን እኔ ቃሉ ላይ ነው ፎከስ የማደርገው። ወንድሜ ቃሉ እንደመጽሐፍ ቅዱስ ነው ወይ የሚለውን ነው ፎከስ የማደርገው ብዙ ጊዜ። የኦንሊ ጂሰሶችን ዝማሬ በኦንሊ ጂሰሶች ዝማሬ ታመሰግኛለች፣ ትዘምሪያለሽ? እኔ ገጥሞኝ አያውቅም እውነት ለማውራት እኮ። አይ ኖ አድርጊ ብትባይ እኮ ሰምቼው ቃሉን አይቼው ነው ቃሉን ወርዱን አይቼው ከተስማማሽ በቃ ታደርጊዋለሽ። እንደ መጽሐፍ ቅዱስ ከሆነ እኛ ደግሞ ኦንሊ ጂሰስ ማለት ስላሴ ጣዖት ነው የሚሉ ሰዎች ስለሆኑ ጌታ ይቅር ይበላቸው እና እኛ ስላሴ ጣዖት ነው የሚል ሰው የሚያመሰግንበትን ምስጋና አንጋራውም። ይሄ የኛ አሁን የክርስቲያናችን እኔ እንግዲህ ይሄ የሁላችንም አቋም ይመስለኛል። የክርስቲያን ቢያንስ የኦርቶዶክሶች የሁሉም አቋም ይመስለኛል። ስላሴን ጣዖት የሚል ሰው ካለ የእርሱ ምስጋና አጋንንታዊ ምስጋና ነው ብለን ነው የምናምነው። ስለዚህ አሁን በእሱ ምስጋና እኛ በፍጹም አንተባበርም፣ በእንደዚህ አይነት አምልኮች አንተባበርም። አሁን እኛ የምናደርገው ምንድነው ለኦንሊ ጂሰስ ብቻ ሳይሆን ሌላውን ቤተ እምነት የጴንጤው ምናምን ቢሆንም ከኛ ቤተክርስቲያን ውጭ ነው ከቤተክርስቲያን ውጭ ነው ብለን ስለምናምን እንደዚህ አምልኮዊ በሆኑ ነገሮች አንተባበርም። እና ግን አንተባበርም ማለት አይሻልም? ለአጋንንት ነው የተሰዋ እንትን ቪዲዮውን ቆይ አንዴ ክፈችው ወይስ ለኔ ልክፈትላችሁ? ለአጋንንት ይሁን ለእግዚአብሔር ይሁን አይታወቅም፣ ለአጋንንት ሊሆን ስለሚችል ነው ያልነው። እንደዛ በቃ እንደዚህ ነገር ላይ መተባበር አያስፈልግም። ምክንያቱም አናቅማ፣ እርግጠኛ አይደለንም። ከኢርሳን ውጭ ያለ ምስጋና ወይም አምልኮ የሚቀርብ መስዋዕት የሚቀርበው የቤተክርስቲያን ራስ ለሚሆኑ ለክርስቶስ ነው ማለት አይቻልም። ምናልባት እግዚአብሔር ባወቀ ለምሳሌ አንቺ እንደሆነ ልብሽ ንጹህ ሆኖ ድንገት ከተቀበለልሽ እሰየው። ግን አሁን ግን አሁንማ አንቺ ማለት ዋው I never heard of this እንደዚህ ትንሽ ከባድ ስለሆነች ከበድ ይላል አማርኛውና አይታወቅም ነው። እኔ ፐርሰናሊ ብትጠይቂኝ ከቤተክርስቲያን ውጭ ያሉ አምልኮዎች መዳረሻቸው የት ነው የሚለውን አላውቅም ነው የምለው። የት እንደሚደርስ አይታወቅም። የኦንሊ ጂሰስ ምናምንም አሁን አንቺ እንግዲህ አሁን ቀለል አድርገሽው እንግዲህ ያው እኔ ቴዎሎጂውን ወይ ይሄ ትምህርቱን የክርስትናው ትምህርቱ ላይ በደንብ ፎከስ የምታደርጊ ከሆነ አላውቅም አድርጊ አታድርጊ ማለት ነው። ካደረግሽ ግን ስላሴን ጣዖት የሚልን ሰው ምስጋና በቃ ዝም ብዬ እንደ ቃሉ አይቼ ከመጽሐፍ ቅዱስ ጋር የሚስማማ ከመሰለኝ እጠቀምበታለሁ ማለት ይሄ በጣም እኔ በጣም ኮንሰርቫቲቭ ነው ይመስለኝ እና መጽሐፍ ቅዱስ አስተምሮ ጋር የሚሄድ ከሆነ ችግር የለም። ለምሳሌ ኦንሊ ጂሰስ ነው ስማቸውም ኢየሱስ ብቻ ነው። የፈለገ ኢየሱስ ጌታ ነው እያሉ ቢዘምሩ ማለት ነው የእነሱ ኢየሱስ ጌታ ነው የሚለው ዝማሪያቸው በራሱ በቃ ጤናማ ነው ማለት ግን አይደለም። ምክንያቱም አስተምህሯቸው አጋንንታዊ ምን እንትን ስላሴ ጣዖት ነው የሚለው ትምህርታቸው አጋንንታዊ እንደሆነ መቼስ ታውቂያለሽ ወይስ ይሄንን ትምህርታቸውን ይነሱ ነው? እሷ እኮ የምትጠይቅ ስለራሷ ነው። እኔ መሰረተ ዘማሪ ነኝ ያለች ነው። እሷ ስለራሷ ነው። እኔ ደግሞ በምን አደረኩ? ለአጋንንት ግን እንደማልሰዋ 100% እርግጠኛ ነኝ። ለምንጌታ ነው ትክክል። አንቺማ ብጠይቅሽ እንደዛ ነው የምትይኝ። ኦፍኮርስ ኦንሊ ጂሰሱን ቢጠየቅ እንደዛ ነው የሚለው። ካቶሊኩም ኦርቶዶክሱም
አሁን ራሴን ወክዬ ነው የምጠይቅ። ትንሽ ከብዶኝ ነው አማርኛክ ማለት ነው። አይዊሽ የማይከብድ ቃል ብጠቀም ደስ ይለኝ ነበረ። እንደዛ መሆን የለበትም። ሰዎችን በሚሰብር መልኩ መማማር አስፈላጊ ላይሆን ይችላል። ግን ምንድነው ሙስሊሙም ለፈጣሪ ነው ማቀርቡ ይላል ምስጋናውን መንዙማውን ምንም ሲለው ኦንሊ ጂሰሱም የህዋ ምስክሩም ሌላውም ሁሉም ኦርቶዶክሱም ካቶሊኩም ፕሮቴስታንቱም ከፕሮቴስታንት ደግሞ የተለያዩ ዲኖሚኔሽኖች ናቸው ያሉት፣ የተለያዩ ሃይማኖቶች ናቸው ያሉት ፕሮቴስታንት ላይ። እነሱ ደግሞ በየራሳቸው እንግዲህ በቃ እናቀርባለን ይላሉ፣ ትክክል ነን ይላሉ። ግን መመዘኛ አለው ሁሉም ነገር። እኛ ስላለን የሚሆንልን ነገር የለም። እኔ ትክክል ነኝ ወደ እግዚአብሔር ነው መስዋዕት የሚቀርበው ስላልኩኝ በቃ አክሊል ብሏል ትክክል ነው በቃ ተብሎ አይደረግም። ምን ይደረጋል? ይመዘናል። እና እግዚአብሔር ቢመዝነው አይሻልም ወይ ነው? እኔ እግዚአብሔር መዝኖ ይሄ ለእኔ በቃ አይደለም ቢለው እግዚአብሔር ቢመዝነው አይሻልም? ሰው እንዴት የሰውን አምልኮና መዝሙር ጀጅ ማድረግ ይችላል? እግዚአብሔር ይመዝነው ነው። እኛ እንድንመዝን እግዚአብሔር ዝም ብሎ ይመዝን ብሎ እንደዛ የለማ። መጽሐፍ ቅዱስ እኮ እንደዛ አይደለም። እኛ ራሳችን እንድንመዝን ታዘናል። ስለ አንተ እኮ ጭፍልቅ አድርገህ ነው የጴንጤ መዝሙር ለአጋንንት የተሰዋ ነው ስትል ትንሽ አይከብድም? እኔ ስለከበደኝ አንተን ለመንቀፍ ብዬ አይደለም። ችግር የለም። ኖ እነቀፋለሁ። መነቀፍ ካለብኝ ምንም ችግር የለም። እንደ እንኳን እኔ ማንም እነቀፋለሁ። እኔማ ችግር የለም። እሺ ቃሉ ሊከብድ ይችላል የሚለው ያስማማል። ግን ለአጋንንት ይሁን ለእግዚአብሔር አይታወቅም። ምክንያቱም ከክርስቲያን ውጭ ነው ያለው የሚሰዋው ማለት ነው። የሚሰዋው መስዋዕት ከክርስቲያን ውጭ ከሆነ በቃ ለክርስቶስ ነው ብለን አናምንም፣ ላይሆን ስለሚችል። ምክንያቱም ወደ ክርስቶስ የሚቀርበው መስዋዕት በአካል ውስጥ ነው። ክርስቶስ የክርስቲያን ራስ እንጂ ከክርስቲያን ውጭ ላለ ነገር ራስ አይሆንም። ይሄ የኛ እምነት ነው። እንግዲህ እምነቴን እኮ አላመቻም። ስለዚህ አንተ የምታምነው ከኦርቶዶክስ ቤተክርስቲያን ውጭ ያለ መዝሙር ለእግዚአብሔር አይደለም ነው የምትለው? እኔ ከኦርቶዶክስ ምናምን አላልኩም። በአጭሩ ከሐዋርያት ጀምሮ የመጣ ህብረት ሆኖ ያ ህብረት ውስጥ ሐዋርያዊ የሆነ አስተምህሮ ካለ የትኛውም ይሁን እዛ ውስጥ ትክክለኛ አምልኮ ይኖራል። ግን ይህን ሁለቱን ግን የማሟላት አለበት። ያ ህብረት ግዴታ ከሐዋርያት ጀምሮ መምጣት አለበት። እዛ ህብረት ውስጥ ደግሞ ሐዋርያዊ የሆነ አስተምህሮ፣ ትክክለኛ የሆነ አስተምህሮ ደግሞ መኖር አለበት። አስተምህሮ የተዛባ ከሆነ አምልኮ የተዛባ ነው። ስለዚህ አሁን ይህንን ነገር የምር የሚያሟላ የኦርቶዶክስ ክርስቲያን ታሟላለች። ምንም የፈለገ ሰው መጥቶ እንትን ማለት ይችላል፣ መጠየቅ ይችላል። እነዚህን ሁለቱን በደንብ አድርጋ የኦርቶዶክስ ክርስቲያን ታሟላለች። የኢስተርን ኦርቶዶክስ ካሟላ እሰየው፣ የካቶሊክ ካሟላ እሰየው። እነዚህ አሁን የጠቀስኳቸው በስሜንሽን ያደረግኳቸው የካቶሊኩ ምናምን፣ የኦርቶዶክሱን፣ የኢስተርኖች ምናምን ከሐዋርያት ጀምሮ የመጡ ስለሆኑ ምናልባት ካላቸው እሰየው። አሁን ለጊዜው እንዲህ ነው እንዲያ ነው አይደለም። ግን ትልቁ ነገር ምንድን ነው? በቃ በቤተ ክርስቲያን ውስጥ እኔ ጽንሰ ሀሳቡ ቤተክርስቲያን የሚለው ላይ ጽንሰ ሀሳብ ላይ ነው እያረፍኩ ያለሁት። ይህቺ ቤተክርስቲያን ማናት ከተባለ በአጭሩ እንዳልኩት ከሐዋርያት ጀምሮ የመጣች መሆን አለባት። ጉባኤዋ፣ አስተምህሯ፣ ውስጡ ያለው አስተምህሮም ደግሞ ጤናማ መሆን አለበት። ስለዛ ያኔ ሚስጥራቷም ትክክል ይሆናል፣ አምልኳም ትክክል ይሆናል። ከዛ ውጭ ግን የተለያዩ ሴክቶች ከቤተክርስቲያን ውጭ ያሉ ሴክቶች ሲጀመር እንደዚህ የሚፈጠረው ራሱ ይሄ መከፋፈል የሚፈጠረው ራሱ በአጋንንት ነው። ቅዱስ ጳውሎስም ይናገራል ይህን ባይዚ ይሄ ምንድነው መለያየትን መከፋፈልን የሚያደርግ ሰው በቃ ከአጋንንት ነው። ስለዛ አጋንንት በተቻለው አቅም ሁሌ እንደዚህ አይነት ሴክቶችን ሊፈጠር ስለሚችል እዛ ውስጥ የሚፈጠረው አምልኮ በቃ የእግዚአብሔር ማለት አይቻልም። ሲጀመር ሴክቶቹ በማን የተመሰረቱት ነው? አሁን ለምሳሌ ኦንሊ ጂሰስ ቤተ እምነት እኔ በጣም ነው ያስገረመኝ። አሁን ዘማሪት ይሩዳን የእነሱ ምስጋና ከመጽሐፍ ቅዱስ አንጻር አይቼ ዝም ብዬ እሄድበታለሁ ማለት በጣም ነው የሚያስደንቀው። ማለት አስተምህሯቸውን አይቼ ነው አስተምህሯቸውን ነገርኩሽ እኮ አስተምህሯቸውን ነግሬሽ። ለምሳሌ ስላሴን ጣዖት ነው ይላሉ። ጌታ ይቅር ይበላቸው። እንደሱ ከሆነ አልቀበልም። አይ አሁን ነው አልቀበልም ያልሽው። ባይዜ ቅድም እንደዚህ ነግሬሽ ስለማላውቀው ነው አስተምረው ነው አይደለም፣ ስለማታውቂ ሳይሆን እኔ ቅድም ስጠይቅሽ የእንትን የስላሴን እንዲህ ብለው የሚናገሩ ናቸው። ለምሳሌ የእነሱን ዝማሬ ትጋሪያለሽ ወይ ስልሽ ያው ከመጽሐፍ ቅዱስ አንጻር አይቼ የተስማማ ነገር ካለ ችግር የለብኝም ማለት ነው። እንደዚህ ነው በዳልሽው ማለት ነግሬሽ ራሱ ማለት ነው። እንደዛ ከሆነ ችግር የለም በቃ ችግር አሁን ሀሳብሽን ከቀየርሽው ችግር የለም። ስለዛ አሁን ወደዚህ ከመጣሽ ደግሞ አንድ ነገር ልልሽ። አሁን የእነሱን ዝማሬ አሁን እሺ እነሱ ኢየሱስ ጌታ ነው እያሉ ብቻ ቢዘምሩ በቃ ይህን ብቻ ሜንሽን ቢያደርጉ በዜማ ማለት ነው ከእነሱ ጋር የእነሱን ተጋርተሽ ትዘምሪያለሽ? ይላክ የእነሱን አስተምሮ አላውቅም ስላልኩ እኔ የራሴን ጥያቄ አሁን ከነገርኩሽ በኋላ አሁን እኔ እኮ ላስረዳሽ እኮ ነው ያልኩበትን ምክንያት እኮ ልነግርሽ ነው። የስላሴን ጣዖት የሚሉ ሰዎች
ሴክቱ አሁን የዚህ ሴክት መስራች አጋንንት ነው ብለሽ ነው የምታስቢው ወይስ መንፈስ ቅዱስ ነው? እኔ አስተምሮን አላውቅም ብያለሁ። ኧረ ነገርኩሽ፣ አስተምህሮን ስላሴን በቃ አልቀበልም። እንደዛ ከሆነ አይ ቆይ ማን ነው የሴክቱ ጀማሪ? ከጌታ ነው የሚሆነው ከእግዚአብሔር ነው የሚሆነው ወይስ ከአጋንንት ነው የሚሆነው ብለሽ ታስቢያለሽ? እኔ አላውቅም ስለነሱ ስለማውቅ። አይ አንቺ አሁን እንደዚህ አይነት አስተሳሰብ ካለሽ አይሽ አሁን እኛ ላይ እናውራ ፕሮቴስታንት ላይ የተለቆሙ አሁን አንቺ እንደዚህ አይነት አስተሳሰብ ካለሽ የኔ ቃል በጣም ሊከብድሽ ይችላል። ስላሴን አጋንንት የሚል ሰውን ራሱ ማነው ይቅር ይበለን ባይዚ በጣም ይቅር ይበለን። ደጋገምኩባችሁ እኔ በደንብ ውስጣችሁ እንዲገባ አንዴ ስላሴን ጣዖት ነው የሚል ጣዖት ነው የሚልን አካል አረ ይሄ ነገር ያስተምሯቸው ይሄ ቤተ እምነቱ እንደ ቤተ እምነት ከአጋንንት ነውማ አልልም ለማለት እንደዚህ የምትሆኚ ከሆነ እኔ በጣም ቦልድ ነኝ። አሁን እኔ አሁን ከአጋንንት ነው የምለው። አንቺ አሁን አላቅም እኮ አልሽኝ ዘማሪት። ለነሱ እኮ አላቅም ነው የምልህ፣ ስለኛ ብቻ አውራልኝ ነው። ስለነኩ አላቅም ማለሽ ከእግዚአብሔር ይሁን ከሰይጣን ከአጋንንት አላውቅም ማለሽ ይሄ ማለት ከእግዚአብሔርም ሊሆን ይችላል እያልሽኝ ስላሴ ጣዖት ነው የሚለው እና እኛ ደግሞ እንደዚህ እንትን አንልም። በትምህርት ቀልድ አናውቅም። ትምህርት ላይ ከጌታችን የተቀበልነው ትምህርት ላይ እንዲህ የሚያጠማዝዝ ካለ ቦልድ እንደዚህ ስትሬት ፎርዋርድ እንናገራለን። ከአጋንንት ነው የተረገመ ይሁን ብለን በግልጽ ነው የምንናገረው። ስለዚህ ያው መደምደሚያው ማለት ነው የእናንተ ቤተክርስቲያን ነው ከሐዋርያቱ ቅብብሎች ስለመጣ ትክክለኛው አስተምሮም እናንተ ጋር ስላለ የእናንተ ዝማሬ ብቻ ነው ትክክል እኮ ማለት ነው እያልኩ አሁን የኛ ብቻ ምናምን የሚለው ውስጥ አልገባውም። ቀደም እንዳልኩሽ አሁን አንቺ ያለሽበት ቤተ እምነት ከሐዋርያት ጀምሮ የመጣ ነው ወይ በቅብብሎች ውስጥ ያለፈ ነው ወይስ የሆነ ሰዓት ላይ ዝም ብሎ ብቅ ያለ ወደኋላ ትሬስ ባክ አስተምሮ ላይ አልመጣውም። ወደኋላ ትሬስ ባክ የማያደርግ ከሆነና የሆነ ሰዓት ላይ ብቅ ያለ ጉባኤ ከሆነ አደገኛ ነው። በቃ ምንም ቅርንጫፍ ከሌለ ወደኋላ የሚመለስበት የሆነ መንገድ ከሌለ አሊያ ደግሞ እሱ እንዳለ ሆኖ አስተምህሮ ደግሞ ሐዋርያዊ የሆነ አስተምህሮ አለ የለም? አሁን አንቺ ሐዋርያዊ የሆነ አስተምህሮ አለን አልሽ፣ ግን በምን አወቅሽ እንዳለ እንዴ? በቃ እኛ እኮ በሐዋርያት አስተምህሮና በጌታ አስተምህሮ ላይ እስካለን ድረስ እኮ ግዴታ የሐዋርያት ቅብብሎሽ ያስፈልገናል እንዴ? አዎ ግዴታ ያስፈልጋል። ምክንያቱም ቤተክርስቲያን አጣፋ ዋናው ትምህርቱ አይደለ ቅብብሎሹ? ትምህርቱ እውነት ነው ወይ ነው? ትምህርቱ የጌታ ትምህርት ነው ወይ ነው? ትምህርቱ የሐዋርያቱ ትምህርት እሺ፣ ትምህርቱ ብቻ ሳይሆን ጉባኤውም እንደ ጉባኤ ከሐዋርያት ጀምሮ አንዴ ቤተክርስቲያን ጉባኤ ነው አይደለ? እሺ ቤተክርስቲያን ትጠፋለች? አትጠፋም። እሺ የማጠፋ ከሆነ ከሐዋርያት ጀምሮ እስካሁን ድረስ መታለች ማለት ነው አይደል? ሳጠፋ በጉባኤ ደረጃ እሷን ቤተክርስቲያን ማን ነች? ሳጠፋ ከሐዋርያት ጀምሮ የመጣችው ጉባኤ ያው እኛ ከጳውሎስና በቃ የጳውሎስን ትምህርት ነው እኛ ፎከስ የምናደርገው። የጳውሎስ ትምህርት ላይ ነው ፎከስ የምታደርጊው ወይስ የጴጥሮስ ላይ ወይስ የማቴዎስ ላይ ወይስ የጌታ ላይ ሳይሆን ያልኩት ምንድነው? ቤተክርስቲያን አጠፋም ከሐዋርያት ጀምሮ ትመጣለች ብለሽኛል። እቺ ጉባኤዋ እስቲ የትኛዋ ናት ከሐዋርያት ጀምሮ ሳጠፋ የመጣችው ጉባኤ? ይቅርታ ግን ያለንበትም እምነት ከሐዋርያት ጀምሮ የመጣ ነው ጉባኤው ትምህርቱ ነው። ስለ ጉባኤው ነው፣ ስለ ቤተክርስቲያን ነው እያወራ ያለሁት እኔ። አሁን ትምህርቱ ጋር እንመጣለን። ትምህርቱን ቢያንስ እንግዲህ በቃ አንቺ በቃ ትክክል ነው ብለሽ እንደዚህ ቁጭ ብለሻል አምነሽ አይደለ? ችግር የለም። እኔ ትምህርቱ ላይም አሁን የእናንተኑ ብዙ ስህተቶችን አውጥቼ ላሳይሽ እችላለሁ፣ በጣም መሰረታዊ የሚባሉ ጉዳዮች ላይ ማለት ነው። ግን እሱ እንዳለ ያዝ አድርግና ለጊዜው ቤተክርስቲያኑ እንደ ቤተክርስቲያን ከሐዋርያት ጀምሮ የመጣው ቤተክርስቲያን እስኪ የትኛው ነው ወይም ጉባኤው? እኔ ግን ለማ እንትን የምለው ማለት ነው እኔ ይነግርህ እኮ ነው ወንድምዬ። እሺ የኔ የምነግርህ ማለት ነው ዋናው የትኛውም ህብረት እንደ ጌታ ቃል እንደ ሐዋርያቶቹ አስተምሮ ከሆነ ምን ችግር አለው ነው የምልህ። በምን ችግር አለው? አይሆንም። ሰንሰለቱ ግዴታ ያስፈለገበት ምክንያት ምንድን ነው? ዋናው መሰረቱ መጽሐፍ ቅዱስ ከሆነና የጌታ ትምህርትና የሐዋርያቱ ትምህርት ከሆነ መሰረቱ አይደለም። አሁን እኮ ምን ችግር አለው በሚለው እኮ አይደለም ሂሩዬ። ምን ችግር አለው በሚለውማ ቢሆንማ ምን በቃ ኖርማል ነበረ እኮ። ቀለል አድርገን ምን ችግር አለው ብዬ እኔ ራሴም አንድ ቸርች ከፍት ነበረ። ግን እንደዛ አይደለም። ምንድነው ትልቁ ቁም ነገር? ጌታችን ኢየሱስ ቤተክርስቲያን የሚባል ነገር እናቋቁማል። ይሄ የቤተክርስቲያን ጽንሰ ሀሳብ እንዳለ ጠፍቷል ከብዙ ሰው አእምሮ ውስጥ። እሱ ነው አሁን ትልቁ መሰረታዊ ችግር የሆነው። ምንድነው?
ቤተ ክርስቲያን የሚለው ጽንሰ ሀሳብ ከአእምሯችን ውስጥ መጥፋቱ ነው በጣም ለብዙ ችግሮች ምክንያት ማለት ነው። ስለ ቤተ ክርስቲያን መጀመሪያ መጽሐፍ ቅዱስ ምን ይላል የሚለውን እንወቅ። ለምሳሌ ጌታችን ኢየሱስ ቤተክርስቲያንን እንደሰራት ተናግሯል አይደለ? ቤተክርስቲያንን የሰራት ጌታችን ኢየሱስ ነው። በማቴዎስ ወንጌል ምዕራፍ 16 ላይ እንደተናገረው ቤተክርስቲያኔን እሰራለሁ የገሃነም ደጆችም አይችሏትም ብሏል። አንተ ጴጥሮስ ነህ። በዚህ ዓለት ላይ ቤተክርስቲያኔን እሰራለሁ የገሃነም ደጆችም አይችሏትም። ሰው አሁን እዚህ ላይ በደንብ አድርገሽ ተመልከቺ። ቤተክርስቲያኖችን አላለም፣ ቤተክርስቲያኔን አለ። ስለዚህ አንዲት ቤተክርስቲያን አለች። ስለዚህ አንድ እምነት ነው የሚኖረው፣ አንድ አስተምህሮ አለቀ። አንዲት ቤተክርስቲያን፣ አንዲት ጉባኤ ቤተክርስቲያኔን ነው ያለው፣ ቤተክርስቲያኖችን አላለም። ስለዚህ አንድ ቤተክርስቲያን ፕላስ የኔ ነው ያላት። ስለዚህ ቤተክርስቲያን የጌታ ኢየሱስ ናት እና እሰራለሁ ካለ በኋላ የገሃነም ደጆችም አይችሏትም ማለት የገሃነም ደጆችም አይችሏትም፣ አይበረታቱባትም። ይሄ ጌትስ ኦፍ ሄዲስ ማለት ነው። የሄዲስ መግቢያዎቹ፣ በሮቹ፣ ደጃፎቹ እነሱ ፕሪቬል አያረጉባትም፣ እንደዚህ እሷ ላይ አይበረታቱባትም፣ አይቋቋሟትም ማለት። እሺ አሁን ይህቺ ቤተክርስቲያን እንግዲህ እንዲህ ብሎ ኢየሱስ የተናገረላት ቤተክርስቲያን እስቲ የት አለች ነው አሁን ማየት አለብን። እንዲህ ተብሎ የተነገረላት እማጠፋ። ምክንያቱም ይኸው የገሃነም ደጆችም አይቋቋማትም፣ አይበረቱባትም። ልክ ከዛ ይህን ይዝና ቅዱስ ዮሐንስ አፈወርቅ ምን ይላል? ሰይጣን ዝናሩን አራገፈ ጨረሰ፣ ቤተክርስቲያንን ግን ሊያጠፋት አልቻለም። ስለዛ ሁሌም ቢሆነ ልክ በውሃ ላይ እንደምትሄድ መርከብ ወጀብ እየመጣ መርከቧን እንደሚመታት በጣም ብዙ ፈተናዎች ቤተክርስቲያንን እየመጡ ሊመቷት ይችላሉ። ሰይጣን ዝናሩን ሊያራግፍ ይችላል፣ ግን ይጨርሳል። ቤተክርስቲያን ግን አጠፋም፣ መርከቧ ግን አሰምጥም። ለምን? አንደኛ የራሱ የክርስቶስ ናት። ክርስቶስ ሙሽራ ሆኖ እርሷ ሙሽራ ናት። ሙሽራው ሙሽራይቱን ይጠብቃል። ሙሽራው በኖርማል ህይወታችን፣ በዚህ ህይወታችን ራሱ ሙሽራው ምንድን ነው? ፕሮቫይደር ነው አይደለ? ፕሮቫይደር ነው፣ ፕሮቴክተር ነው። ፕሮቴክት ያደርጋል፣ ሚስቱን ይጠብቃታል፣ ይመግባታል። እና እውነተኛው ሙሽራ ጌታችን ኢየሱስ ክርስቶስ ደግሞ ለእውነተኛይቱ ሙሽራ ለቤተ ክርስቲያን ምን ያህል ፕሮቫይደር እና ፕሮቴክተር ይሆን እንዴ? ለዛ እኮ ነው በኤፌሶን መልእክቱ ምዕራፍ 5 ቁጥር 25 ላይ ቅዱስ ጳውሎስ ምን የሚለው? ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት እናንተ ሚስቶቻችሁን ውደዱ። ባሎች አዎ ሚስቶቻችሁን መውደድ ያለባችሁ። ማንን እንደወደደ? ክርስቶስ። ማንን? ቤተ ክርስቲያንን። ይህችን ቤተክርስቲያን ማወቅ አለብን። ዝም ብሎ እንደዚሁ ጌታ ጌታ ማለት እኮ አይደለም። ምንድን ነው ክርስቶስ የሰጠን? በምድር ላይ አስቀምጦልን የሄደው ምንድን ነው? ዝም ብሎ እኮ እንዲሁ አይደለም። መንፈስ ቅዱስን ሲልክ እኮ ህብረት ላይ እኮ ነው፣ ወይም ቤተክርስቲያን ላይ እኮ ነው። መንግስቱን እኮ አቋቁሟል እኮ። ጌታችን እኮ መንግስት አለው ምድር ላይ ራሱ። ይህን ታውቃላችሁ ጋይዝ? ወደ ፍቅሩ ልጅ መንግስት አፈለሰን እኮ ነው ያለው ጳውሎስም። ቤተክርስቲያን እኮ ናት መንግስቱ። ለቤተክርስቲያን ራስ እንዲሆን ሰጠው ሲል እኮ ለመንግስቱ ማለት እኮ ነው፣ ንጉስ ይሆን ዘንድ። ስለዛ ራስ ይሆን ዘንድ እዛው ኤፌሶን ምዕራፍ 1 ቁጥር 23 አካባቢ ይሄ ነገር አለ። ሁሉም ከእግሩ በታች ካስገዛለት በኋላ ለቤተክርስቲያን ራስ እንዲሆን ሰጠው ይልና እርሷም ይላል ቤተክርስቲያንን ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት ይላል። የእርሱ ሙላቱ ናት። ማን ናት ይቺ ቤተክርስቲያን? እዛው ኤፌሶን 5 ላይ ልመልሳችሁና ክርስቶስ ቤተክርስቲያን እንደወደዳት እናንተ ሚስቶቻችሁን ውደዱ ይልና ቀጣል አድርጎ እንዲህ ይላል። ቆይ ቃል በቃል አምጥላችሁ በጣም ይሄ የሚገርም ነገር ነው የሚናገረው ቅዱስ ጳውሎስ እዚህ ላይ። ከዚህ ቀደም እንዳልኳችሁ ክቡር ጳውሎስ ስለ ክብርት ቤተክርስቲያን ትላለ። ክቡር ጳውሎስ ስለ ክብርት ቤተክርስቲያን ምን ያህል ፕሮቫይደር ምን ያህል ፕሮቴክተር እንደሆነ ለቤተክርስቲያኑ እድፈት የሌለባት እንድትሆን ያደርጋታል። የፊት መጨማደድ በምንድን ነው የሚመጣው? በእርጅና። ቤተክርስቲያን አታረጅም። ስለዛ ሁሌም ሙሽራ ሆና ከሐዋርያት ጀምሮ ጉባኤው ይቀጥላል፣ ይመጣል። የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና፣ ቤተክርስቲያን ቅድስት ናት። ቅድስት ቤተክርስቲያን ያለ ነውር ትሆን ዘንድ፣ ነውር እንኳን የለባትም እንዴ፣ ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያንን ለራሱ እንዲያቀርብ ፈለገ። ምን አይነት ቤተክርስቲያንን? አሁን ክብርት ቤተክርስቲያን እናሳዩ። የት አለች ክብርት ቤተክርስቲያን? አሁን አጠፋም ቤተክርስቲያን። ይኸው ምክንያቱም ጠባቂዋ ሙሽራዋ ነው። የጋን ልጆች አይችሏትም ብሏል። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ጌታ ኢየሱስ ቃል ገብቶልናል። መንፈስ ቅዱስንም ደግሞ ለዘላለም ከእናንተ ጋር ይሆን ዘንድ እልካለሁ ብሏል። አሁን ይህቺ ከሐዋርያት ጀምሮ የመጣችው ጉባኤ የትኛዋ ናት የሚለውን ማወቅ አለብን። ካላወቅን ዝም ብለን የሆነ መጽሐፍ ብቻ ብድግ አድርገን አንድ መጽሐፍ ቅዱስ በቃ አንብቤ እዚህ ላይ እንደው የተረዳሁት ነገር አለ በቃ ከሐዋርያቱ ጋር ይስማማልኛል ዝም ብለሽ ብድግ ብለሽ እንደዛ እኮ አይቻልም። ለምሳሌ እናንተ ቤተክርስቲያን ውስጥ ጥምቀት አያድንም አይደለ? ብድግ ብለሽ አንብበሽ እንግዲህ አሁን የእናንተ ቤተክርስቲያን የሚኬሲ ነው የነበራልሽኝ የእናንተ በቃ አሁን እዛ የእምነት መግለጫችሁ ላይ እንደተቀመጠው አይ በቃ ከኃጢአት ስርየት በኋላ ነው
ጥምቀት የሚመጣው ከድህነት በኋላ ነው ጥምቀት የሚመጣው ነው የሚሉት። ስለዛ ምንድነው ጥምቀቱ ለድህነት አይደለም የሚለው። አሁን መጽሐፍ ቅዱስ እንደዛ ብሎ አስተምሮ መሰለሽ አይደለም እኮ በቃ ቤተ እምነቱ በሰው ነው የተመሰረተው። ሰውየው ያ የመሰረተው ሰውዬ የተረዳው ጥምቀት እንደማያድን ነው። እሱ ነው በቃ እንደዛ ብሎ ሰጠ። አሁን ሁላችሁም እሱ ነው ይዛችሁ ተቀመጣችሁ ማለት ነው። ቤተክርስቲያንን ግን የጀመረው የሆነ ግለሰብ አይደለም፣ ጌታ ኢየሱስ ነው። ስለዚህ እርሱ የሰጠን ትምህርት ነው የሚመጣው። የሆነ ቤተ እምነት በሰው ሲመሰረት ያ ሰው የሰጠውን ትምህርት ይዞ ይቀጥላል። ለምሳሌ በእናንተ ቤተ እምነት የሆነ ሰው ካስጀመረው ያንን ይዛ ሰው የትምህርት ይዛችሁ ትመጣላችሁ። በእስልምና መሐመድ ከሆነ የጀመረው የመሐመድን እምነት ይዘው ይቀጥላሉ። በሌሎችም ቤተ እምነቶች ልክ እንደዚህ፣ በየሃዋ ምስክሮችም ልክ እንደዚህ ወደኋላ መለስ ብለው ከአሪዮስ ሊቀዱ ከቻሉ የተወሰነ ነገሮችን። ቤተክርስቲያን ግን የተመሰረተችው በኢየሱስ ስለሆነ ቤተክርስቲያን የኢየሱስ ትምህርት ነው ይዛ የሚቀጥለው። የኢየሱስ ትምህርት ደግሞ ጥምቀት ለድህነት ነው፣ አለቀ። ጥምቀት ለመዳን ነው፣ ለኃጢአት ስርየት ነው፣ ዳግም ለመወለድ ነው ብሎ በግልጽ ነው የሚያስተምረው። እና የአስተምህሮ ላይ ቢሆንም ጥያቄ ሳይኖር ቀርቶ ሳይሆን ግን ዋናው ነገር ግን እንትን ላይ ይሄ ጉባኤው ላይ ጉባኤዋ ቤተክርስቲያን ግን በቃ ይሄ ምንድነው እንትን ካልከው ላይ ተነስቼ ደግሞ ልጠይቃክ ማወቅ ስለምፈልግ ነው በደንብ። ለምሳሌ በክርስቶስ በማመን የዳኑና አዲስ ፍጥረት የሆኑ ሰዎች ተሰብስበው ቢያመልኩ ሰምተው አምነው ተመስክሮላቸው ማን መስክሮላቸው? ማን መሰከረላቸው? ማን አጠመቃቸው? እንዴ ከዝንትና ስልጣን ያላቸው ናቸው የተሾሙ። ማን ይሾማቸው? ይኸውልህ ለምሳሌ አንድ ህብረት አለ እንበል። እንደዚህ አሁን እንዳልኩ በክርስቶስ በማመን አዲስ ፍጥረት ሆኑ። እንዴት እንደተመሰረተ ገብቶኛል። አይዲያ ዝም ብለህ አድምጠኝ። ገብቶኛል ሀሳብህ ትንሽ ስማኝና ትይዘዋለህ ሀሳቤን። ለምሳሌ ተሰበሰቡ። ወይኔ በእግዚአብሔር ስም ይቅርታ፣ እኔ ነኝ ያደረኩሽ። የራሴን የዘጋው መስሎኝ ነው። ሂሩ እያወራሽ ከሆነ ሚዩት ሆነሻል። እኔ ነኝ፣ ይቅርታ አድርጊልኝ። ሂሩ እያወራሽ ከሆነ ሚዩቱን አንሺው። ይቅርታ፣ የራሴን ሚዩት ያደረኩ መስሎኝ ያንቺን አደረኩኝ። አይ እያወራሽ ከሆነ ሚዩቱን አንሺው። እሺ ይቅርታ፣ ችግር የለም። እና ያ ህብረት ነው ምልክ ያ ህብረት በመጽሐፍ ቅዱስ የሚያምን በሐዋርያቱና በጌታ ትምህርት ላይ የተመሰረተ ከሆነ አዲስ ፍጥረት ከሆኑ አምነው በጌታ ያ ስብስብ እኮ ቤተክርስቲያን ነው የሚባለው። እና ያ ቤተክርስቲያን አይባልም ወይ ነው ያ ስብስብ? ምክንያቱም ቤተክርስቲያን የምንለው የዳኑ ስብስቦችን ስለሆነ ማለት ነው። እሺ እኮስ ማንን አምነው ማን አሳመናቸው? ማን አጠመቃቸው? እነዛን ሰዎች ሲሰባሰቡ ከዚህ በፊት ስልጣን ያላቸው ማለት በቤተ ክርስቲያን የተሾሙ። እስቲ በአንቺ ቤተ እምነት እናድርግና እስቲ ለምሳሌ እኛ ያሉ ፓስተሮቻችን አሉ። ፓስተሩን ራሱን ማን አጠመቀው? እሱ ደግሞ ሌሎች ናቸው። እሱ በእኛ መንገድ ነው የመጣው። ከዛ ደግሞ እያለ የት ድረስ ነው የሚሄደው? እያለ መጀመሪያ መመስረቻው ድረስ ነው የሚሄደው እኮ አይደል? እሱማ አሁን ይኸውልሽ ያ ስብስቡ ራሱ ቤተክርስቲያን አይባልም ስላልሽኝ ገና ከጀምሮ ለምሳሌ የመካነ የት ነበር ያንቺ? መሰረተ ክርስቶስ መሰረተ ክርስቶስ በቃ እሱ አማኞች ተሰባስበው እንደዚህ የጀመሩት ነው አልሽኝ። ከሆነ ማን አጠመቃቸው እነሱን ስልሽ ከእነሱ በፊት የነበሩ ፓስተር አልሽኝ። የለም ሲጀመር እነሱ ናቸው ጀማሪዎቹ። የሚኬሲ ጀማሪ እነሱ ስለሆኑ እነሱን ያሳመነ ያጠመቀ የለም። ምክንያቱም ያሳመነ ያጠመቀ የለም ምስልሽ በራሱ እናንተ ባላችሁበት ቤት ውስጥ ማለት ነው። እሱ ገና እየተጀመረ ስለሆነ ስለዚህ እነሱ ራሳቸውን ማን አሳመነ ማን አጠመቀ? አሳምኖ ያጠመቃቸው አካል ካለ እነሱም ሊኖሩ የሚገባቸው በዛው ባሳመናቸውና ባጠመቃቸው ትምህርት እንጂ አፈንግጠው ከወጡ ከሱም ተለይተዋል፣ በቃ ተቆራርጠዋል። ለራሳቸው አዲስ እናቋቁም ብለው ከወጡ ማለት ነው ከተለዩ ከዛ ጋር በቃ ትምህርቱን ከካዱት ጥምቀታቸውንም ትተውጣል ያስብላል። ስለዛ ምንድነው ወደ ኋላ ስንሄድ የት ድረስ እንሄዳለን? የትም አንሄድም። በቃ እዛችሁ ላይ ነው የምንቆመው። ስለዚህ ዝም ብሎ ብቻ እንደዚህ የሆነ መጽሐፍ ይዘን ራሳችን አንብበን በቃ ትክክል ነው እንደዚህ ምናምን ስላለን አይደለም። የሆኑ ሰዎች ተነስተውም ስለሰበኩልን አይደለም። ባይዜ የሚሰብኩት ራሱ የተላኩ መሆን አለባቸው። ካልተላኩስ እንዴት ይሰብካሉ ይላል መጽሐፍ እኮ አይደለ? ጳውሎስ ምንድነው የጌታን ስም የሚጠራ ሁሉ ይድናል ይልና ባላመኑትስ እንዴት አድርገው ይጠሩታል? ማለት የጌታን ስም ለመጥራት ማመን አለብን ይልና ለማመን ደግሞ ምን ማድረግ አለብን?
መስማት አለብን ማለት ሳንሰማ እንደዚሁ አናምን። ስለዚህ ባልሰሙትስ እንዴት አድርገው ያምናሉ ይላል። ለመስማት ደግሞ ምን ያስፈልጋል? የሚያሰማ ወይም ሰባኪ ያስፈልጋል። ያለ ሰባኪስ እንዴት ይሰማሉ ይላል። ሰባኪውስ ዝም ብሎ አንድ ሰው ብድግ ብሎ ብቻ በቃ ተገለጠልኝ ብሎ ብቻ ዝም ብሎ ብድግ እያለ እየመጣ ዝም ብሎ ሰባኪ ሆኖ እንትን ማድረግ ይችላል? አይቻልም። ስለዛ ምን መሆን አለባቸው? የተላኩ መሆን አለባቸው። ስለዛ ምን ይላል? ካልተላኩስ እንዴት ይሰብካሉ? ስለዚህ የተላኩት እነማን ናቸው? ሐዋርያት። መጀመሪያ እነሱ ናቸው። ሐዋርያት ከተላኩ በኋላ በሐዋርያት እግር ስር የሚመጡ ናቸው። በቃ አለቀ፣ እየሰበኩ የሚሄዱት እንጂ ሌላ ብድግ ብሎ በእነዚህ እግር ስር ሳይተካ ብድግ ብሎ እኔ ሰባኪ ነኝ ብሎ ቢመጣ ማን ይቀበሏል? እኔ አልቀበሉም። ጌታ ራሱ በዚህ ሊጠይቀኝ አይችልም። ማለት እንዴ ከየት መጣ ተብሎ ብድግ ብሎ ራሱን ሹሞ ይመጣል እንዴ አንድ ሰው? እንዲህ የሚባል ነገር የለም። ስለዚህ በዛው በሐዋርያት እግር ስር እየተተኩ የሚመጡ አባቶች ይኖራሉ፣ መምህራን ይኖራሉ። እነሱ ይሄ በቤተክርስቲያን ውስጥ ማለት ነው ባጭሩ። ስለዛ ይህንን ተልእኮ የተቀበለችው ባጭሩ ቤተክርስቲያን ናት፣ አንድ ግለሰብም አይደለም፣ ቤተክርስቲያን ናት። ስለዛ ቤተክርስቲያን ከሐዋርያ ዘመን ጀምሮ እየሰበከች እያጠመቀች ትኖራለች። አለቀ። ስለዛ የምትሰብከው ወይም የምታሳምነው ፕላስ በላም ደግሞ የምታጠምቀው የምታቆርበው የጌታ ቤተክርስቲያን ናት። ከመጀመሩ ያለችው ከሐዋርያ ጀምሮ ያለችው ይህቺ ቤተክርስቲያን እስቲ የት አለች ነው። አሁን እያሳመነች እያጠመቀች እያቆረበች ያለችው ከሐዋርያ ጀምሮ ማለት ነው ያለችው ቤተክርስቲያን የትኛዋ ናት? ጥሩ በቃ እንዳላበዛብህ ይቅርታ እንዳላበዛብህ የመጨረሻ 2 ጥያቄ ልጠይቅህ። ግን አሁን ያልኩሽ እንግዲህ ገብቶሻል። ገብቶኛል። አይዲያ ማሳመን ማጥመቅ የቤተ ክርስቲያን ተልእኮ ስለሆነ እያሳመነች እያጠመቀች ከሐዋርያ ጀምሮ የነበረች ቤተክርስቲያን እስቲ የት አለች? የቷ ነች? እንትን ጥያቄ ገብቶኛል። ይሄ ሰንሰለት ያለው በእናንተ ቤተክርስቲያን ውስጥ ነው፣ በፕሮቴስታንት ውስጥ የለም ነው አይዲያው አይደል? እኔ አሁን በእኛ ውስጥ አለ በእናንተ ውስጥ የለም ምናምን ብዬ ደመደምኩልሽ ሳይሆን ካለ በእናንተ እንድታሳይ የለም። አክቹዋሊ የመጨረሻ አንድ ጥያቄ ምን መሰለ፣ አሁን የሐዋርያቱ ቅብብሎች ስንል ማለት ነው ስልጣኑ ላይ ነው ፎከስ ማድረግ ያለብን? ትምህርቱ ላይም ጉባኤውን እንደ ጉባኤው ነው አሁን እያነሳ ያሉት። ስልጣኑ ትክክል፣ ይሄ ስልጣነ ክህነቱ ፕሪስቱድ በቃ ከጥንትም ጀምሮ አለ። ይህ ትምህርቱ በጣም ግልጽ ነው። የሚስጥረ ክህነት በመጽሐፍ ደረጃ ሳይቀር ርዕስ ሰጥተው ሳይቀር ጽፈዋል እነ ቅዱስ ዮሐንስ አፈወርቅም። ግን እኔ እያልኩሽ ያሉት ግን እኔ አሁን ሞር ፎከስ ያደረኩት ጉባኤውን እንድታዩ ነው። በደንብ ጉባኤው ላይ ነው። ጉባኤ ህብረት ትምህርቱ አይበልጥም ወይ ከጉባኤው? ዋናው ትምህርቱ አይደለም ወይ? ትምህርትና በጌታ ትምህርት ላይ እኔ የራሴን ጥያቄ ነው የምጠይቀው። ጥያቄ ከሆነ ከጉባኤና ከትምህርቱ የቱ ይበልጣል አይባልም። በቃ አለቀው። ትምህርቱ በጉባኤ ውስጥ ያለ ነው። ጉባኤው ደግሞ የኢየሱስ ስጋ ነው። ጉባኤው ውስጥ ኢየሱስም አለ ራስ ነው። ስለዛ ከጉባኤው ምንድነው ትምህርቱ ይበልጣል፣ ከትምህርቱ ጉባኤው ይበልጣል ምናምን የሚባል ነገር የለም። በቃ ይህ ሲጀመር ይለያያል። የሚነጻጸሩ ነገሮችም አይደሉም። ትምህርቱ ትምህርት ነው፣ ጉባኤው ግን ጉባኤ ነው። ስለዛ ትምህርቱ በጉባኤ ውስጥ ያለ የእግዚአብሔር ቃል ነው። ጉባኤው ደግሞ የኢየሱስ ስጋ ነው ወይም የኢየሱስ አካሉ ነው። ኢየሱስ ደግሞ ራስ ነው እዛ ውስጥ እና እንደዛ ነው። አውግስትን ቤተክርስቲያንን በጣም ከአንድ ታላቅ ነገር ጋር ያነጻጽራል። ታላቅ ነገሩ እንደሆነ ለጊዜው ይቆይና ከታላቅ ነገር ጋር አነጻጽሮ ያንን ታላቅ ነገር ሌላ የሚበልጠው ነገርም የለም ሌላ ማለት ነው ከእግዚአብሔር ውጭ እና ቤተክርስቲያን ትበልጣለች። ምክንያቱም ኢየሱስ እዛው ቤተክርስቲያን ውስጥ ራስ ነው። ኢየሱስ ራስ የሆነበት ነገር ስለሆነ ኢየሱስን ይመለከታል ይህ ጉዳይ። ስለዛ ኢየሱስን የሚመለከትም ጉዳይም ስላለው ይሄ ቤተክርስቲያን ትበልጣለች ብሎ ያስቀምጣል፣ ያነጻጽርና እና ቤተክርስቲያን እንዴ ታላቅ ናት። ክርስቶስ ራስ የሆነላት ናት። ለቤተክርስቲያን ሰጠው ተብሎ ስለተሰጠ ክርስቶስን ማለት ነው። ክርስቶስ ለቤተክርስቲያን ተሰጥቷል ራስ ይሆን ዘንድ። ስለዛ ቤተክርስቲያን እንዲህ ነች እና የእግዚአብሔር ቃል ደግሞ ታላቅ ነው። ኦፍኮርስ የእግዚአብሔር ቃል ነው ይታወቃል። ስለ እግዚአብሔር ቃል ሁላችንም የምንስማማበት ነገር ይኖራል እና አይነጻጸሩም ነው። የሆነ ሴም ካታጎሪ ላይ ያሉ አይደሉም። የእግዚአብሔር ቃልና ወይም ትምህርትና ምንድን ቤተክርስቲያን ትምህርቱ ነው ህይወት የሚሰጠው ብዬ እኮ ነው። ህይወት የሚሰጠው ትምህርት ያለው ደግሞ በአካሉ በቤተክርስቲያን ውስጥ ነው። ለምሳሌ ያለ ጥምቀት አይዳንም ማለት ድህነት በጥምቀት ነው። የሚያጠምቅሽ ግን መጽሐፉ አይደለም። መጽሐፍ ቅዱስ ያጠምቃል ቤተክርስቲያናት ድህነቱን የምትቀበዩ ከየት እንደሆነ ኢቭን ራሱን አስተምህሮን ህይወት የሚገኝበትን አስተምህሮን የምትቀበዩ ከቤተክርስቲያን ውስጥ ነው። ጌታችን ኢየሱስ ሲመጣ የሚወስደውም ቤተክርስቲያን ነው።
መንግስቱ ናት ባይብል። ቃሉ ማግኘት አልችልም እንዴ? ባይብልን ብቻ ከቤተ ክርስቲያን ሳይሆን አሁን አንድ ሰው መጽሐፍ ቅዱስን ዝም ብሎ ቢያነብ መዳን አይችልም እንዴ? ግዴታ በቤተ ክርስቲያን ነው እንደሚዳን? ግዴታ በቤተ ክርስቲያን ነው። ከክርስቲያን ውጭ መዳን አይቻልም። ያለ ቤተ ክርስቲያን እንዴት ያጠምቅሻል እንዴ መጽሐፍ ቅዱስ? ያው እኛ በጥምቀት እንትን ስለምንል ነው። ግን አንድ ሰው መጽሐፍ ቅዱስን ብቻ አምኖ አይደለም እንዴ? አይ እንደዛ የሚባል ትምህርት የለም። መጽሐፍ ቅዱስ ላይ እንደዚህ አይነት ነገር አግኝተሻል ወይስ እንደዚሁ በራስሽ ነው? መጽሐፍ ቅዱስ የሚመጡብኝን ጥያቄዎች ነው። መጽሐፍ ቅዱስ የሚነበበው በመጀመሪያ ደረጃ በቤተ ክርስቲያን ነው። መጽሐፍ ቅዱስ የቤተ ክርስቲያን ነው። ለቤተ ክርስቲያን ነው የተሰጠው። ዝም ብሎ ራንደም የትኛውም ሰው ዝም ብሎ ለየትኛውም ሰው እንዲሰጠናል። የሆነ ሰው መጽሐፍ ቅዱስን እያነበበ ይዳን ተብሎ ዝም ብሎ የተበተነ እኮ አይደለም። መጽሐፍ ቅዱስ ሲጻፍ የተጻፈው የተጠመቀው መጽሐፍ አንብቦ አይደለ እንዴዳ ነው። ምን አልሽ? ግን ተጠመቀ። አዎ ቶ አይሄድም አንተ ኢትዮጵያ ጀነራል ነበረ። እስኪ ተጠምቋልም። ፊልጶስም ደግሞ ሄዱ ተተልኮ አስተምሩታል። እና እሱ እንደውም በጣም ነው የሚያስገርመው። አያስኬደኝም ማለት ሲሎም ጥሩ ነው። ምን አለ እንደውም ሄዱ ፊልጶስ አገኘውና የምታነበውን ታስተውሏለህ ሲለው ኧረ የሚያስረዳኝ ሳይኖር እንዴት አስተውሏለሁ ብሎ እንደውም እሱ በጣም ልቡም ትሁት ነው፣ ጥሩ ሰው ነው። መንፈስ ቅዱስ ባወቀ ፊልጶስም ወደዛ ልኩት። ፊልጶስ ወንጌልን አስተማረው፣ ሰበከው። ፊልጶስ የኤርሲያን ሰው ከዛን ያጠምቀዋል፣ ወደ ኤርሲያን ይጨምራል። እንደዚህ ነው የሚሆነው ሂደቱ እንዲህ እንጂ መጽሐፍ ቅዱስ ዝም ብሎ ቁጭ ተደርጎ ብቻ ሲጀመር እሱ የአይሁድን ስርዓት የሚፈጽም ሰው ስለነበረ ነው መጽሐፉን የሚያነበው ነገራችን ላይ። ከዛ ውጭ ግን በተለይ በዚህ በሐዲስ ኪዳን የሆነ መጽሐፍ ቅዱስን የሆነ ሰው ዝም ብሎ አንብቦ ብቻ ይዳን ተብሎ እንደዛ አይደለም የተሰጠው መጽሐፍ ቅዱስ። አጻጻፉ የመጽሐፍ ቅዱስ የመሰጠቱ ምክንያት ራሱ ለቤተ ክርስቲያን ነው፣ ለኤርሲያን ኦልሬዲ ላመኑ ሰዎች እንዲበረቱበት፣ በእምነት እንዲጸኑበት፣ ልክ እንደዛ ለማሳመኛም ጭምር ነው። ኦፍኮርስ ግን ለማሳመኛ ሲባል በቤተ ክርስቲያን በኩል ማለት ነው። ስለዛ ያለ ቤተ ክርስቲያን እንደዚህ ነው ብቻ መጽሐፍ ቅዱስን አንብቤ መድናለሁ የሚለው ይሄ ኖርማል አይደለም ማለት ነው። ራኪ የመጨረሻን ሁለት ነበር ያልኩ። የመጨረሻ አሁን በሐዋርያ ቅብብሎች ውስጥ ማለት የኦርቶዶክስ እምነት ያው በሐዋርያ ቅብብሎች ውስጥ ያለ ነው ያው የምትሉት እናንተ ስታስተምሩና አንድ ሰው ልክ በዛ በሐዋርያ ቅብብሎች ትምህርት ውስጥ መጣ እንበል። መጣና ግን ወደ ፕሮቴስታንት እምነት መጣ። ወደ ፕሮቴስታንት እምነት ሲመጣ አሁን በቃ ወጣ ማለት ነው። አይድንም ያ ሰው፣ ምክንያቱም ከዛ ሰንሰለት የወጣ ሰው አይድንም አይደል? በእናንተ ትምህርቱን ክዶ ከወጣ ሐዋርያዊ የሆነ አስተምህሮን ክዶ ከወጣ በቃ እንግዲህ አሁን ትምህርቱን አልካደም እኮ ካልካደ ታዲያ ከኦርቶዶክስ እንዴት ይወጣል ታዲያ? በምንድን ነው ታዲያ የወጣው? በትምህርት ካልሆነ ዝም ብሎ ይወጣል እንዴ? በትምህርት ሳይክድ? እሺ በዛ ሰንሰለት ውስጥ የሄደ ብቻ ነው የሚድነው አይደል? ጉባኤው ግዴታ ነው። ጉባኤው ከሐዋርያት ጀምሮ በሆነ መንገድ ሆኖ ግዴታ እዚህ መድረስ አለበት። በሆነ በኢየሱስ ክርስቶስ ሲያመን አይድንም እንዴ? እዛ ሰንሰለት ውስጥ ካልገባ እንዴ? በኢየሱስ ክርስቶስ ያመነ ሰው ይድናል። ግን የት ከሆነ ቤተክርስቲያን ውስጥ ያለ ቤተክርስቲያን ሲጀመር ሰው እንዴት አምኖ ይጠመቃል? እንዴት ሲያምናል? የሚያምኑ እኮ ቤተክርስቲያን እኮ ነው። ይሄ ተልእኮ የተሰጣት እኮ ለቤተክርስቲያን ነው። ተልእኳን የምትፈጽመው የምታሳምነው ቤተክርስቲያን ናት። በቤተክርስቲያን ካልሆነ በማን አምነሽ ልድኝ ነው? በሌላ አካል ውጭ በሆነ አካል አምነሽ ልድኝ ነው? ለምሳሌ በወንድ ልጅ በኢየሱስ አምነን ኧረ በክርስቶስ በማን ማለት ነው እኮ እንዲያሳምኑ የተላኩ አሉ። ወንጌልን ሰብኮ እንዲያሳምኑ ማለት ነው እኮ። የማንን ወንጌል ማለት ማን የሰበከውን ሰምተሽ? ካልተላኩስ እንዴት ይሰብካሉ ይላል። የኦንሊ ጂሰሶችን ስብከት ሰምተሽ ነው? የጴንጤዎችን ስብከት ሰምተሽ ነው? የሉትራኖችን ስብከት ሰምተሽ ነው? የትኛውን ስብከት ሰምተሽ? የካቶሊኩን ምናምን እያሉ ደግሞ ሊቀጥል ይችላል። ስለዛ ምንድን ነው ዝም ብሎ አንድ ሰው ቤተክርስቲያንን ትቶ ምናምን ከክርስቲያን ሙሉ ውጭ ሆኖ በቃ እኔ በኢየሱስ አምናለሁ ስላለ ብቻ ይድናል ማለት አይደለም። እንደዚህ አይነት ነገር የለም። እንደዚህ ነው የሚለው። መጽሐፍ ሲናገር በሐዋርያት ሥራ ምዕራፍ 2 ቁጥር 47 ላይ ጌታም ዕለት ዕለት የሚድኑትን በእነሱ ላይ ይጨምር ነበር ነው የሚለው። በሐዋርያቱ ጉባኤ ላይ ማለት ነው። በጉባኤው ላይ ይጨምራል። የሚድኑት ሁሉ የሚጨምሩት በዛ ላይ ልክ በኖህ ሰዓት እንደነበረው መርከብ ያለ ነው። በኖህ ሰዓት አንድ መርከብ ነው ያለው። አንድ መርከብ አለ። የሚድኑት ሁሉ ከጥፋት የሚያመጡት ሁሉ ወደ መርከቡ ነው የተጨመሩት። ስለዛ በመርከብ ውስጥ ህይወት አለ። ከመርከብ ውጭ ግን ምን አለ? ሞት። ከመርከብ ውጭ ያለው ጥፋት ነው፣ ሞት ነው ያለው። ስለዛ የሚድኑት ሁሉ ከዛ ጥፋት የሚድኑት ሁሉ ወደ ተጨመሩ ወደ መርከቢቱ። ኖህ ማለት ከዚህ በፊት እንዳልኳችሁ የሚያሳርፍ ማለት አይደለ? አባቱ ላሜ ይሄ ያሳርፈኝ ዘንድ አለው ሲል ላሜ አለው ይላል። ይቅርታ ኖህ አለው ይላል። እና እውነተኛው የሚያሳርፈው አሳራፊያችን ግን ጌታችንና መድኃኒታችን ኢየሱስ ነበረ ነው። ስለዛ እውነተኛው ኖሃችን ኢየሱስ ነውና
እርሱ እውነተኛው ኖሃችን መጣና ልክ ጌታም እንደተናገረው ማለት ነው እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ አለ አይደለ? እኔም አሳርፋችኋለሁ። ስለዚህ እውነተኛው አሳራፊ እውነተኛው ነው ጌታችን ኢየሱስ ደግሞ እውነተኛይቱን መርከብ ደግሞ ሰራለው ያለው ቤተክርስቲያን ነው። ሌላ ምንድን ነው? ሌላ ምንም አይደለም። ቤተክርስቲያኔን እሰራለሁ አለ። እውነተኛይቱ መርከብ ይችላል። ያኔ በኖህ ሰዓት የሚድኑት ሁሉ ወደ መርከቢቷ ውስጥ እንደተጨመሩ አሁን ደግሞ በሐዲስ ኪዳን የሚድኑት ሁሉ ወደዚህ ጉባኤ ወደዚህ ቤተክርስቲያን ይጨመራሉ። ቅድም እንዳነበብኩልሽ ማለት ነው እንዳልኩልሽ ጌታም ዕለት ዕለት የሚድኑትን በእነርሱ ላይ ይጨምር ነበረ የተባለው በእነርሱ ላይ በቤተክርስቲያን ላይ። ስለዛ በኖህ መርከብ ውስጥ ህይወት አለ፣ ከኖህ መርከብ ውጭ ጥፋት። አሁንም በጌታችን በክርስቶስ ኢየሱስ ቤተክርስቲያን ውስጥ ህይወት አለ፣ ከጌታ ቤተክርስቲያን ውጭ ግን ሞት ጥፋት ነው ያለው። ስለዛ ሰዎች በጣም መጠንቀቅ አለባቸው። የጌታን ቤተክርስቲያን ለይተው ማወቅ አለባቸው። እስቲ የትኛዋ ናት የኢየሱስ ቤተክርስቲያን ብለው መፈለግ አለባቸው። ለምን ከተባለ የኢየሱስ ቤተክርስቲያን ናቸው እየተባሉ በጣም ብዙ ሴክቶች አሉ። ኦንሊ ጂሰስ ለምሳሌ የኢየሱስ ቤተክርስቲያን ሙሽራይቱ ይህች ናት ብለው ደምደሞ ቁጭ ብለዋል፣ ግን ስላሴን ክደዋል። እና አንድ ሰው የኢየሱስ ቤተክርስቲያን ውስጥ ነኝ ያሉት ስላለ ብቻ ይሆናል ማለት አይደለም። መመዘኛ አለ። ዝም ብሎ እንደዚሁ ብቻ የመሰለንን እየያዝን ሳይሆን ከሐዋርያት ጀምሮ መታለች ያቺ ጉባኤ። ጉባኤዋ የምርም የኢየሱስ ልጅ አንዱ ማረጋገጫ ሳጠፋ መታለች ወይ ሐዋርያዊ የሆነ ከጌታ የተቀበለችውን አስተምህሮ ሲይዛ ቆይታለች ወይ? እነዚህን ሁለቱን ማሟላት አለባት ቢያንስ አንዲት ቤተክርስቲያን የኢየሱስ ቤተክርስቲያን ለማለት። ስለዚህ ይህንን ሁለቱን የሚያሟላ ካለ እሱ የኢየሱስ ቤተክርስቲያን ነው። የእኛን እርግጠኛ ነኝ እንደሆነ የእኛ የኦርቶዶክስ ቤተክርስቲያን ከሐዋርያቱ ትምህርት የሆነ አስተምሮ አላችሁ ግን ሌላ ጊዜ ደግሞ ይጠይቃለሁ ጥያቄ። በአስተምህሮ ደረጃ አስተምህሮ ብለሽ ከሐዋርያት ውጭ የሆነ አስተምህሮ እኛ አናውቅ። አሁን ይሄ የተለመደው ይሄ ገድል እንደዚህ ተአምር እንደዚህ ምናምን ከሆነ እሱ አስተምህሮ አይደለም የሚባለው። እንደነዚህ አይነት መጽሐፍት ውስጥ በአንድም በሌላ ምክንያት ስህተት ሊገባ ይችላል። ይህም በተደጋጋሚ ተናግረናል። እኛ እያልን ያለ ነው አስተምህሮ ለድህነት እንደውም የማውቃቸው ከሐዋርያት ግን ሌላ ጊዜ ምንም እሺ ይቻላል፣ ግን ምንም የለም። ለድህነት የሆነ አስተምህሯችን ላይ ጥርት ያለ ነገር ነው። ከሐዋርያት ጋር የሚቃረን ተብሎ የሚሰጥ አይደለም አስተምህሯችን። ጥርት ያለ የሐዋርያቱን ትምህርት የሚከተል የምለው ፕሮቴስታንትን ነው። የትኛው ፕሮቴስታንት? ለምሳሌ ጥምቀት ያድናል የሚለው ነው ወይስ ጥምቀት አያድንም የሚለው? እንደ መጽሐፍ ቅዱሱ የሚያስተምር ማለት ነው እኮ። የትኛው ነው? ጥምቀት ያድናል የሚለው ነው ወይስ ጥምቀት አያድንም የሚለው ነው እንደ መጽሐፍ ቅዱስ የሚያስተምረው ፕሮቴስታንት? እኔ እሱ ላይ ብዙ ማውራት አልፈልግም፣ የራሴን ስላለኝ። ስለዛ እኮስ ጥርት ያለ ትምህርት ፕሮቴስታንት ማለት ትምህርቱ ላይ ማውራት የኔ ደግሞ የራሴ ምልከታ አለኝ ስለ ትምህርት። ለዛ እኮስ ሂሩዬ ምን እያልኩሽ መሰለሽ፣ ጥርት ያለ ትምህርት ያለው ፕሮቴስታንት ውስጥ ነው ለማለት የፕሮቴስታንትን አስተምህሮ ዲፌንድ ለማድረግ መነሳት ይጠይቃል። ምክንያቱም በፕሮቴስታንት ውስጥ ሁለት ተቃራኒ ትምህርት ይሰጣል። ጥምቀት ያድናል እና ጥምቀት አያድንም። ሁለቱ ተቃራኒ ነው። በተመሳሳይ ሰዓት ሁለቱም ትክክል ሊሆን አይችልም። ሁለቱም ከጌታ ሊሆን አይችልም። አስተምህሮ ማለት በተመሳሳይ ሰዓት ቅዱስ ቁርባን እውነተኛ የጌታ ስጋና ደግሞ ሪል ፕሬዘንስ አለ የሚሉ አሉ። አይ በፍጹም ይሄ ሜሞሪያል ብቻ ነው የሚሉ ደግሞ አሉ። ማለት የማሰቢያ አይነት ብቻ ነው እንጂ ምሳሌ ብቻ ነው እንጂ የራሱ የጌታ ስጋና ነው በፍጹም አይደለም የሚሉ። መካከለኛ ሆኖ ደግሞ መንፈሳዊ በሆነ መልኩ ደግሞ ክርስቶስ ይገኛል የሚሉ ደግሞ ይኖራሉ። ስለዚህ አሁን በተመሳሳይ ሰዓት እንደው ቢያንስ ሁለት ጽንፍ ላይ ያሉትን ላንሳልሽ እና እውነተኛ የጌታ ስጋና ደም ነው የሚለውም አይደለም የሚለውም በተመሳሳይ ሰዓት ሁለቱም ትክክል ሊሆን አይችልም። እኔ በትንሹም ይሄንን ለምሳሌ ያነሳሁልሽ ይሄ እነዚህ አስተምህሯዊ ጉዳዮች በጣም የድህነት ጉዳዮች ስለሆኑ እና የድህነት ጉዳይ ላይ ሳይቀር ምንም እንዲህ አይነት ልዩነቶች አሉ። ይህ ብቻ አይደለም። የተወሰነ እንሂድ ካልን ደግሞ እግዚአብሔር ምንድነው ልጁ ኢየሱስን የላከው ለተወሰኑ ለተመረጡ ሰዎች ነው የሚል እምነት አለ። ለምሳሌ ለዓለም ሁሉ አልሞተም ኢየሱስ የሞተው ለተመረጡ አስተምሮማ ልዩነት ይኖራል እኮ አይደለም። ጥርት ያለ የሐዋርያት አስተምህሮ ያለው ፕሮቴስታንት ጋር ነው ካልሽ ነው ኢየሱስ የሞተው ለዓለም ነው ወይስ ለተመረጡት ነው የሚለው የትኛው የፕሮቴስታንት ትምህርት ጥርት ያለ? ሁለቱም በተመሳሳይ ትክክል ሊሆን አይችልም መቼስ። እግዚአብሔር አስቀድሞ ወስኗል የሚድኑትንና የማይድኑትን። ስለዛ ድህነታችን እኛ ስላላመንን ሳይሆን እግዚአብሔር ስለወሰነ ስላልወሰነ ነው የሚል አለ። የትኛው ነው? አንዳንዱ አይ እኛ ራሳችን ደግሞ አሜን ብለን መቀበል አለብን እንጂ ተወስኖብኝ አይደለም እኔ እንደው ተደምድሞብኝ አይደለም የምጠፋው የሚል አለ። አንዳንዱ ደግሞ አይ በቃ ወይ ደግሞ የምድነው ማለት ነው። አንዳንዱ ደግሞ እኔ ስላመንኩኝ ህብረት አደርጋለሁ የሚል አለ እና በአጭሩ ምንድነው ፕሮቴስታንቱ ሲጀመር ጥርት ያለ ትምህርት አለው ተብሎ አይነገርለትም። ለምን ከተባለ የተለያየ አስተምህሮ ነው ያለው።
በኦርቶዶክስ ቤተክርስቲያን ውስጥ ግን ወጥ የሆነ ነገር አለ። በቃ አንድ አስተምህሮ። እኔ አሁን በአስተምህሮ ደረጃ ነው ያልኩት፣ የተለያዩ እይታዎችን ሳይሆን እነዚህ የድህነት ጉዳዮች፣ ዶግማ፣ አስተምህሮ እንደዚህ አይነት ጉዳዮች ላይ ወጥ ነው። በቃ ከጌታ የተቀበልነውን ብቻ ዶግማ አድርገን እንቀጥላለን። ካቶሊክን አሁን አንዳንዴ የምንቃወመው ለምንድን ነው? ዶግማ ተደርጎ ያልተሰጣትንም ዶግማ አድርጋ ልትይዝ ትችላለች። ማለት አስተምህሮ ተደርጎ ያልተሰጣትን አስተምህሮ አድርጋ ልትይዝ ትችላለች። አስተምህሮ ተደርጎ አይያዝም። እንደ እይታ ከፈለጉ ከያዙት እኮ ያው ሰው ናቸውና እንደ እይታ ሊይዙት ይችሉ ይሆናል። ከእይታ አሳልፈው ግን በቃ ቀጥታ ከኢየሱስ የሆነ ዶግማ አድርገው እንዲህ የሚይዙት ከሆነ እሱን እንቃወማለን። ስለዚህ እኛ ዶግማ አድርገን የምንይዘው ቀጥታ ከኢየሱስ የተቀበልነው ዶግማ አድርገን የምንይዘው አለቀ። እሱ ዶግማችን ላይ ማንም ሰው ቢጠይቅ ማግኘት ይችላል መልሱ። እንደዛ ነው። ዩሪ አመሰግናለሁ። በጣም ነው ማከብር። እግዚአብሔር ይስጥልኝ። ሌላ ጊዜም እንግዲህ ካለኝ ጥያቄ እመጣለሁ። እግዚአብሔር ያክብርልኝ። በጣም ማመሰግነው። ምናልባት በአነጋገሪ ደግሞ እቺ አጋንንት ምናምን የሚለው ካስከፋዎች አዝናለሁ፣ ሶሪ ምናምን አይዊሽ እኔ ማምነው ቀለል ያለ ቃል ብንጠቀም ምናምን የሰውን ውስጡን በሚሰብር መልኩ ሳይሆን ቀለል እያደረግን እየተነጋገርን ብንሄድ መልካም ነው ባይ ነኝ። እኔ እውነቱን ለመናገር እምነቴ ነው። እንግዲህ እንደነገርኩሽ ነው፣ እንደዛ ነው። ግን እናንተን ደግሞ በሚጎዳ መልኩ መናገር እንደሌለብኝ ይሰማኛል። እናንተን እንዳይጎዳ ብዬ የሆነ እምነቱን አንሻፋለሁ እያልኩኝ ሳይሆን የተወሰኑ ቃላትን እየመረጡ ምናምን ይቻላል እና እንደዛ ነው። አንቺ ሴትዮ በርቺ፣ ጌታ በነገሩ ላሻሽ። ሰላም ናችሁ? እንዴት ናችሁ? እሺ፣ ሰላም ለአንተ ይሁን። እንዴት አለ? አዎ ይሰማል። እኔን ከሆነ ሰላም ያልከኝ የኦርቶዶክስ ትምህርት ወጥ ነው ስትል የሰማው መሰለኝ። አዎ ዶግማችን ወጥ ነው፣ ችግር አለ ትላለህ። ምክንያቱም እናንተ ክርስቶስ አያማልድም ትላላችሁ፣ ሌሎቹ ያማልዳል ይላሉ። ወንድሜ ትጠይቀዋለህ፣ ውስጡ የት ሄዶ ነው ግን? እና እንትን ጠብ መሰል አይደለ አገባቡ ጀለሳ አይሳኮር ያለው እድል ስጠው አባቴ። ሁሌ እንዲህ ነች ዳኒ። እሺ ክርስቶስ አይማልድም ስንል አይለምንም እያልን ይለምናል እንጂ ይማልዳል የሚለውን በግሪኩ ቃል ትቀበለዋል አይደለም? አይ ይማልዳል የሚለው አሁን የቃላት ጉዳይ አይደለም። እኛ የሚያሳስበን የቃላት ጉዳይ ሳይሆን የሀሳብ የአስተምህሮ ጉዳይ ነው። አንድ ሰው ለምሳሌ ኢየሱስ ክርስቶስ ይማልዳል ብሎ ግን የእኛን አስተምህሮ ከሆነ የሚያስተምረው የራሳችንን ሀሳብ ከሆነ የሚናገረው ዘኔ እሱ ዝም ብለህ እንደዚህ ጸብ የሚፈጥር ነገር አይኖረውም። እንደዛ ከሆነ ግን አሁን በአማርኛው ግን ይማልዳል የሚለው ቃል ብዙ ጊዜ ከልመና ጋር ተያይዞ ስለሆነ የሚሰጠው እኛ ሞር ይህንን ቃል ለቅዱሳን እንሰጥና መካከለኛ የሚለውን ደግሞ ለጌታችን ብቻ እናደርጋለን። ወደ ውጭ ዓለም ስትሄድ ደግሞ መካከለኛ የሚለውን ለጌታችንም ለእመቤታችንም እየሰጡ ትታያለህ። ለእመቤታችንም ለቅዱሳን ሁሉ ማለት ነው። መማለድ የሚለውንም ለሁሉም ለጌታችንም ለቅዱሳን ለሁሉም። ስለዛ ቃላቱን ሳይመርጡ ማለት ነው። እኛ ጋር ግን ስትመጣ የአማርኛው አሁን ቆይ እንደዚህ ያልኩት አሁን መማለድ መካከለኛ የሚለውን ቀጥታ እንደው ኢንተርሴሽንን መማለድ ብዬ ኮንሰፕት ማለት ነው። ወደ እኛ ስትመጣ ግን ይሄ መማለድ የሚለውን ለቅዱሳን መካከለኛ የሚለውን ግን ለጌታችን ብቻ እኔ እስካየሁት እኔ እንግዲህ ብዙ ጊዜ ሆኛል እስካየሁት መካከለኛ የሚለውን ለጌታችን ብቻ ሲሰጥ ያለው የኢትዮጵያ እርስ። ከዛ ውጭ ግን መለመን የሚለውን ነው የምንቃወመው። አለቀ። አክቹዋሊ እናንተ መማለድ የሚለውን አለመቀበል ብቻ ሳይሆን አንድ ስቴፕ ወደ ጎን ወስዳችሁት ይፈርዳል ወደሚለው ነው የወሰዳችሁት እና መለመን ብለህ ትቀበላለህ። ቃሉ የኢንቱካኔ የሚለው ቃል ትርጉሙ ያለውን ቃል ሪፕሬዘንት የሚያደርገውን እቀበላለሁ። ስለዚህ መለመን የሚለው አንድ ጥያቄ መጀመሪያ የጠየኩን ያለው ይሄን ጨርስና ከዛም በኋላ እኔ እመለሳለሁ። ስለዛ እኔ ይፈርዳል ብላችሁ አንዴ እንዲሁ አትጨቃጨቁ ዳኒ። አንተ አሁን ያልከኝን መለስኩልህ እኮ። እኔ ይለምናል በሚለው ከሆነ ነው ማንስማማው። ከዛ ውጪ የቃላት መጠቀም ያለመጠቀም ጉዳይ አይደለም እሱ የሚያስጨንቀን። ጳውሎስም ተጠቅሞታል። ጳውሎስም የሚናገረው አለ ቃሉን ዝም ብሎ ቃል የመጠቀም ጉዳይ ቢሆን አይደለም። ግን ቃሉን ሲጠቀም ግን አንድ ሰው ለምንድን ነው የተጠቀመው የሚለውን ግን ማወቅ አለብን። የእኛ ፕሮቴስታንቶችን በጣም በሰፊው የሚተቃወምንበት ምክንያት ምንድን ነው? ኢየሱስ ይማልዳል ማርያም ሳትሆን ምንድነው ቅዱሳን ሳይሆኑ ኢየሱስ ነው የሚማልደው አሉ። ኦኬ ቅዱሳን ሳይሆኑ ኢየሱስ ነው የሚማልደው ካሉት እንግዲህ ቅዱሳን የሚማልዱት ጸሎት፣ ልመና ብቻ ነው አለቀ። እያነጻጸሩ እንደዚህ የሚያስቀምጡ ከሆነ እንግዲያውስ የሚለምኑት የሚጸልዩት ቅዱሳን አይደለም የሚጸልዩት የሚለምኑት እያሉ ነው። የሚማሉት እንደሱ አይደለም ሲሉ እንደዛ ካሉ ለክርስቶስ እየሰጡ ያሉት የቅዱሳንን ቦታ ነው ብለን እየተቃወሙ ያለው። አይ የቅዱሳንን ቦታ እየሰጠ ነው አይደለም። እንደው ጌታችን በመስቀል ላይ የሰራው ስራ አለ። ያ ስራ ለዘላለም ጸንቶ ይኖራል። በሚያምኑ ሰዎች ሁሉ ላይ ፈንክሽናል እየሆነ
ይቀጥላል። ለኃጢአት ማሰሪያ አድርጎ አንድ ጊዜ አቁሞታል ለዘላለም እንዲሆን አድርጎ ምናምን የሚሉ የእኛን አስተምሮ ይዞ አንድ ሰው እሱን ለመግለጽ ያህል ነው ቢል ክርክር ውስጥ አንገባም። አሁን በእነዚህ አይነት ጉዳዮች ላይ አይ እንዲህ ነው እንዲያ ነው ብለን አንከራከርም። አሁን እንደዛ እያለ አንድ ሰው እሷን ለመግለጽ ነው ይማልዳል ያልኩት ቢል መጥቼ እኔ አይማልድም ብዬ ከተናገርኩኝ ምን እያልኩኝ ነው? አሁን አንተ ያልከው ይሄ እንደዚህ በመስቀል ላይ ሰርቶ ምናምን እሱ ስህተት ነው እያልኩኝ ነው? እንደዛ ከሆነ አይቻልም። እንደዛ ልንል አንችልም። ምናልባት ግን ቃላቱ ላይ ግን እንደው ሰዎች ሊነጋገሩ ይችላሉ። ይሄኛውን ቃል ለዚህኛው፣ ይሄኛው ቃል ለዚህ። በውጭ ዓለምም አለ ባይዚ አሁን እኛ ሀገር የሚማልደው የሚለውን ለቅዱሳን፣ መካከለኛ የሚለውን ለክርስቶስ የሰጠነውን ካቶሊክ ኢንሳይክሎፒዲያ ላይ ምልጃ የሚለውን ለቅዱሳን፣ መካከለኛ የሚለውን ለክርስቶስ ቢሰጥ እና ቃሉ ቢለይ እንደዚህ መልካም ነው፣ ግራን እንዳያወዛግብ ሰዎችን የሚል ለምሳሌ አይቻልም። ካቶሊክ ኢንሳይክሎፒዲያ ላይ የግብፅ ቤተክርስቲያን ፖፕ የነበሩት ፖፕ ሽኖዳ የአቡነ ሽኖዳ ሳልሳዊ መጽሐፍ ኮምፓራቲቭ ቴዎሎጂ ላይ ሁለቱም በምንድን ነው የሚለዩት? የቅዱሳን አማላጅነት እና የክርስቶስ መካከለኛነት ብለው ነው የሚያስቀምጡት። ክርስቶስ ጋር ሲሄዱ መካከለኛነት የሚትለዋን ቃል ይጠቀሙና ቅዱሳን ጋር ሲሄዱ አማላጅነት ብሎ ይጠቀማሉ። እኛ ጋር ባይ ዲፎልት እንደዚሁ አሁን ይሄ በዛ ደረጃ ታሰቡበት እንደዛ ይሁን አይሆን አላውቅም፣ ግን ባይ ዲፎልት ግን ራሱ በቃ በኢትዮጵያ ክርስቲያን ውስጥ ያለው ነገር ይሄን ነው የምታየው። በመጽሐፍቱ ውስጥ ምናምን ስታየው እሱን ነው የምናየው። እና ግን ከቃሉ ጋር ግን ያን እንደው ጦርነት ኖሮ ምናምን አይደለም፣ ሀሳቡ ላይ ትልቁ ኮንሰርናችን እና እንደዛ ነው። አመሰግናለሁ። ልናገር አልጨረስኩም። ፕሌስ አቋርጠህ ነው እንዳታቋርጥ ፕሌስ። ራሱ ጥያቄው አልተመለሰም። እኔ እንድትጨርስ ነው ዝም ያልኩት እንጂ ጥያቄውን አልነካሁም። ካልነካሁት እሺ ጠይቀኝ እስኪ ያልተመለሰው። ኦኬ ጥያቄው ኢንቱካኔ የሚለው ቃል መማፀን አለው፣ መጠየቅ አለው፣ ማማለድ የሚል ቃል አለው፣ መጸለይ የሚል ቃል አለው። ከዚህ ያለፈ ትርጉም የለውም። አልጨረስኩም። ጥያቄው ሲያልቅ ትገባለህ። እንኳን እያስፈራኝ አይደለም። ግልጽ አድርገው። እንዲህ ግን 10 ሴኮንድ እኮ አላወራሁም። ቀጥልሽ። 10 ሴኮንድ አላወራሁም። 10 ሴኮንድ። ስለዚህ መማፀን አለው፣ መጠየቅ አለው፣ እንደገና መለመን አለ። ኦኬ መጸለይ፣ ማማለድ፣ እነዚህ 4ቱ ቃላቶች ነው ያሉት። ከዛ ውጭ የለውም። የእናንተ ቤተክርስቲያን ግን ኤክስትሪም ወስዳው ማማለድን መፍረድ ብላ ተክተዋለች። በታሪክ አንድ ማኑስክሪፕት እንደዛ የሚል የለም። አንድ ማኑስክሪፕት። ኧረ እባክህን እንደው ይህንን ነገር ባለፈው መለስኩልህ። አንተ አይደክምህም? አልመለስክም። 10 ተጠይቀህ 10 ሲመለስ ላይሰለችህም? ለራስህ እኔ ይሰለቸኛል እውነቱን ለመናገር። ለወደፊትም መልስ እስክትመልሱ ድረስ እቀጥላለሁ ይሄ ነገር፣ ምክንያቱም ቀይራችኋል። ቆይ አንዴ ስማኝ። የግዕዙ ላይ እንደዛ የሚመስል ነገር አለው ከተባለ ግዕዝ ካወቅ አውጣና እያነበብከው በስነ ስርዓት አብራራ። ካልሆነ ግን ምንድነው ዝም ብሎ እንደዚሁ የማታውቀው ቴክስቹዋል ክሪቲሲዝም ውስጥ አትግባ። ሲጀመር ጥናት ይፈልጋል። ጥናት የሚፈልግ ነገር በድፍረት አሁን እሺ አሁን ክርስቶስ ኢየሱስ ይማልዳል አይማልድም የሚለው በአንድ ጥቅስ ላይ የተመሰረተ አይደለም። ሲጀመር አሁን አንተ ያመጣኸው ሮሜ 8:34 ላይ ከአንድ ጥቅስ በላይ ያመጣልሃለሁ። ከአንድ ጥቅስ በላይ ያመጣልሃለሁ። ደወሬ ኧረ እባክህን እያልኩ ያለሁትን መጀመሪያ ስማኝ። እሺ ይፈርዳል ምናምን ብላችሁ ቀየራችሁ ትላልከው እኮ ነው እንደዛ እያልኩ ያለሁት። ቆይ አንዴ ግዕዙ ላይ እንደዛ ይላል ከተባለ አንተ ግዕዝ አዋቂ ከሆንክ ቴክስቹዋል ክሪቲሲዝም ላይ መስራት የምትችል አይነት ሰው ከሆንክ አውጣና ማሳየት ነው። ሲጀመር ያለ እውቀት አትግባ። ከይቅርታ ጋር ማለት እንደዚህ ነገሮች እውቀት ቴክስቹዋል ኮሜንተሪ ላሳይ ይችላል። ቴክስቹዋል ኮሜንተሪ ላሳይ ይችላል። የግዕዝ ነው። ግዕዝ በግሪክ ነው የተጻፈው መጽሐፉና ግዕዝም ላይ ቢሆን ይፈርዳል የሚል ነው። ወይ ተዋቀስ በእንቲያና ነው የሚለው። እሺ ምንድን ነው? ምን ማለት ነው መዋቀስ? መዋቀስ ማለት መከራከር ተብሎ ነው የእናንተ አሁን እንትን ይፈታውና እሱን ነው ወደ ኤክስትሪም ወስዳችሁ ይፈርዳል። አንዴ አይደለም ቆይ አንዴ ይተዋቀስ የሚለው አንደኛ የራስ የተሐድሶ መምህራኖች ሳይቀሩ አንድ ውይይት ላይ የምታስታውሱ ከሆነ ሁለቱም ትርጉሙ ይሆናል፣ ይከራከራልም ይፈርዳልም ይሆናል ብለው ሲተረጉም አልሰማም ወይስ አውጥቼ ላሳይ? እንግዲህ ግዕዝ አዋቂ ነን የሚሉት ተሐድሶ መምህራኖች ማለት ነው። አንተ ማታውቀው በግሪኩ ዲስከስ ማውራት ትችላለህ። በግዕዙ እችላለሁ ግን በግሪኩ ማውራት ትችላለህ። አሁን ይሄ የጠየቀኝ 2000 ተሙ ደግሞ የተተረጎሙ የሐዲስ ኪዳኑ በተለይ ሞሮፍ ከግዕዙ ተብሎ የተተረጎመው ከግዕዙ አንጻር እየታየ ስለተተረጎመ ግዕዙ መታየት አለበት። ግዕዙ ላይ ይፈርዳል የሚላለው ግዕዙ ላይ አንብብልን እስቲ እንደው ተነሽና ወዳቂውንም እንየው እስቲ ሲያነቡ አይሻልም? ግዕዙን ይችላል ስላለ እንደዛ ከሆነ ከቁጥር 30 አንድምታችሁ አለ። ከቁጥር 30 አንድምታችሁ 35 ግዕዙን አንብብ። ግዕዙን አንብብ።
ፒዲኤፉን ዳውንሎድ ማድረግ አለብኝ። ሪድሜድ ፒዲኤፍ አለ የእንትናችሁ የአውደ ሃይማኖታችሁ የእንድምታችሁ እኔ አወጣልሃለሁ። ተነሽና ወዳቂውን እንግዲህ ስሙ። አሁን ተገቡና ከዛ በኋላ እንትን እንላለን ሪፍሌክት እናደርግበታለን። አነባበብ ላይ ራሱ ዝም ብሎ አይነበብም። እኔ አዶን ሀፍቶ ይኸውልህ መጽሐፉ ላይ ራሱ እኮ ተርጉሞታል። እችላለሁ አትበላ እችላለሁ አላልኩም። እኔ በእንግሊዝኛ የተጻፈ ግሪክ እችላለሁ ነው። ኢንተርናሽናሊ አክሰፕተብል የሆኑ ማኑስክሪፕቶች የማይደግፉት ነገር ነው የምታምኑት እናንተ። አረ ወዳጄ እባክህን አሁን እያወራህ ያለው ቴክስቹዋል ጉዳይ ላይ ነው። ቴክስት ላይ ደግሞ በአንድም በሌላም ምክንያት እነዚህ አሁን ምንድነው ዳውተር ትራንስሌሽን የሚባል ነገር አለ። አሁን እነዚህ የተለያዩ የቅዱሳት መጽሐፍት ተተርጓሚዎች ሲተረጎሙ ነሰሰርሊ ከግሪክ ብቻ አይተረጎምም። ለምሳሌ ከግሪክ የተተረጎመ ለምሳሌ ላቲን ቢኖር ከላቲኑ ደግሞ ድጋሜ ሊተረጎም ይችላል። የትርጉም ስራ ሊሰራ ይችላል። ከግሪክ የተተረጎሙ ሌሎች ነገሮች ቢኖሩ ከነሱ ደግሞ ግዕዙ ይተረጎማል። ከግዕዙ ደግሞ አማርኛ እያለ ደግሞ ሊተረጎም እሱን አውቃለሁ። ግን ችግሩ እንደናንተ የተረጎመ አንድ ቸርች በስንት አንድ ቸርች ወይም አንድ አባት። ኧረ እባክህን እንደው በጌታ በኢየሱስ እንዲሁ ነው የምትገነፍለው። አንተ እኮ ነው እያወራህ ያለው፣ እኔ እኮ እያወራሁ አይደለም። አንተ ብቻ ተረጋጋ። እንደዛም ሆኖ ጥያቄ እኔ ዝም ብዬ እያዳመጥኩ ነው። የመለስኩልህን ግን ይገባሃል ወይስ ሳይገባህ ነው እንዲሁ ዝም ብለህ የተቃወምክ ያለው? እየመለስኩልህ ያለው አንብቤ ስኮላርሊ ኮንሰንሰስ ያለው ነገር ነው ያመጣሁልህ። ምንድን ነው ያመጣው? ግዕዝ ላይ እኮ ነው እያወራን ያለ ነው። ግዕዝ ላይ ምን አመጣ? ግዕዙን ወይ ተዋቀስ ላውራበት። አሁን እኮ እንዳወራ እየፈቀድክ አይደለም። ግዕዝ ላይ ስኮላርሊ የሆነ ነገር አምጥተሃል ወይ ነው? በግሪኩ ስኮላርሊ ኮንሰንሰስ አለ። ምንም አይነት ቴክስቹዋል ቫሪዬሽን የለም። እሱን ባለፈው አሳየው እኮ እንዳለ አለኝ ሁሉም ቴክስቶች አሉኝ ብለህ አውጣ ስትባል ማውጣት አቅቶ የሆነ ዌብሳይት ከፍተህ እንደዚህ ብሏል የሆነ ሰው ይብለን ያለ ዌብሳይት አይደለም ማቴሪያል ነው ያወጣው። ማቴሪያል ነው። እኔ ሳወራ አንዳንዴ ትላለህና ኧረ እባክህ ልጨርስ። ዝም ብለህ መሀል ላይ ገብተህ እያወራህ እኔ ሳወራ አንዳንዴ ትላለህ ብለህ ትላለህና እኔ አሁን ለአንድ ደቂቃ አላወራሁም። አትከራከሪኝ። በቃ ተው፣ በእናትህ ተወኝ። በቃ እዛ ሂድና ወይ ከሌላ ሰዎች ጋር አውራ። አንተ ሲጀመር እኔ በጣም ብዙ ቀን እድል ሰጥቻለሁ። አትሻሻልም ወይ? ዝም ብለህ ስማና ተማርና ከዛ በኋላ የሚጠቅምህን ያዝ፣ የማይጠቅምህን ተው። ከፈለግ አንተን ተማር ብለህ ትስማማለህ? የሚያስተምር ነገር ካለ አሁን ሕክምና ላይ ብታስተምር እማራለሁ። ቴዎሎጂ ላይ ደግሞ አንተ ተማር። አንዴ አሁን ስማኝ። ምንድነው እያልኩ ያለሁት? ክርስቶስ ይማልዳል የሚለውን ይፈርዳል ብላችሁ ቀይራችኋል ላልከው፣ በአስተምህሩ ደረጃ እንደዚህ መቀየር ነው የሚባል ነገር የለም። አሁን እያወራህ ያለው አንተ ስለ አስተምህሩ አይደለም። የተነሳህበት ነገር ገና ከጀመሩ አስተምህሯችሁ ወጥ ነው አይስ አይደለም ብለህ ስለ ክርስቶስ ምልጃ አወራ። ክርስቶስ ይማልዳል አይማልድም የሚለው ጉዳይ ላይ እኛ የቃላት ጉዳይ አይደለም። አስተምህሯቸው አንድ ሰው ይማልዳል የሚለው ቃል ተጠቅሞ ከኛ ጋር ተመሳሳይ ነገር ካለ የሚያከራክረን ነገር የለም። መቃለቅ አስተምህሩ ላይ ጨረስን። ስለዚህ የአስተምህሩ ጉዳይ አልቆ ቴክስት ላይ ነው አሁን እየጠየቀኝ ያለው። ስለ አስተምህሩ አይደለም፣ ቴክስት ላይ ስላለ ነገር። እቺ ቴክስቷ እኮ ተቀይራለች አይነት ነገር ነው እያልከኝ ያለው። ስለዚህ ስናስተምር ክርስቶስ ያማልዳል አይደለም እያልክ ነው ያለው። ዘጋ ማድረግ ገባናቸው። አንዴ ሲተባ በደቂቃ ሰጣቸዋለሁ። ቆይ በዛ ደረጃ እድል ሲጀምር ሰጥቼው ማውራ አይነት ሰው አይደለሁም። በጌታ ስም ብዙ ጊዜ አይቼዋለሁ። ሌላ ሰው ግን ካለ ግን እንዲያወራ ግን እድል ሰጣለሁ። ሌላ ሰው ካለ ማለት ሌላ ክርስቲያን ገብቶ ከዚህ ከኔ ጋር ማውራት የማይፈልግ ከሆነ እኔ ወድጄ ያለው ሰላሙንሽ በቃ ማውራት ፈልግ ማለት በጣም አመሰግናለሁ። በዛ ደረጃ ሰላሙን ከአንተ ጋር ማውራት አይገባኝም። ሰላሙን ቴንኪው። ይቅርታ እንግዲህ ካሳዘንኩ አዝናለሁ። ግን ያው ሁሌም ተመሳሳይ ነገር ስለሆነ እና እያልኩ ያሉት ምንድነው አስተምህሮ ላይ አለቀ። ክርስቶስ ይማልዳል አይማልድም ከሚለው ጋር በተያያዘ የቃላት ጉዳይ አይደለም። የሚያሳስበን የሚያስጨንቀን ትልቁ ነገር ሰዎች ክርስቶስ ይማልዳል ሲሉ እንደ ቅዱሳን እያደረጉት ከሆነ እንቃወማለን። በጣም በቃ በደንብ ወገባችንን ታጥቀን ነው የምንቃወመው። የቅዱሳን ተርታ አሰልፈውት ከሆነ ማለት ነው። ለምንድነው እንደዚህ ብለን እንድንናገራቸው የሚያደርገን? የሚማልደው ኢየሱስ ነው እንጂ ማርያም አይደለችም። የሚማልደው ኢየሱስ ነው እንጂ ቅዱሳን አይደለም የሚሉት። እንደዛ አሉ ማለት እንግዲህ ቅዱሳን ይማልዳሉ ሲባል ይጸልያሉ፣ ይለምናሉ ነው። ሌላ ነገር የላቸውም። ስለዚህ የሚጸልዩት የሚለምኑት ቅዱሳን አይደሉም፣ ክርስቶስ ነው ካለ አንድ ሰው ክርስቶስን ማን ጋር አውርዶ ማን ጋር አስቀምጦ የቅዱሳን ምልጃ ላለመቀበል ሲባል አውርዶ ክርስቶስን ቅዱሳን ጋር ማስቀመጥ እንደዛ አይቻልም። አይ ክርስቶስ ይማልዳል ስል እንደው ጌታችን አንዴ የሰራው ስራ አለ መስቀል ላይ እሱ ለዘላለም ጸንቶ የሚኖር ስለሆነ ምናምን ብሎ የሚያብራራ ካለ ይሄ
እንደዚህ አይነት የቃል ጉዳይ ላይ ሲሆን ያን ያህል ወገባችንን ታጥቀን የምንከራከርበት አይኖርም። ይሄ ጉንጭ አልፋ ክርክር ይባላል። ከ1 ዓመት ከ2 ዓመት በፊት ሳይቀር ጽፌዋለሁ ቴሌግራም ላይ ሄዳችሁ ማየት ትችላላችሁ። ይሄ በቃ የእኛን አስተምህሮ እያስተማሩ ከሆነ ቃሏን የተጠቀሙት አስተምሯቸው የኛው ከሆነ በቃ እሱን ተወት አድርጎ ድህነት ላይ መሄድ ይቻላል። ጥምቀት ላይ፣ ቅዱስ ቁርባን ላይ፣ ሌሎች ጉዳዮች ስንት የሚነሱ ነገሮች አሉ እና እንደዛ ነው። ስለዚህ አሁን ዳኒ የጠየቀው ምንድነው? አስተምህሮ ላይ አይደለም ቴክስት ላይ ደግሞ እንደው ቴክስቷ ላይ ግን እንዲህ የሚል ነገር አለ ነው። እንግዲህ ቴክስቱ ላይ ግዕዙ እንደዛ ነው የሚባለው አይደለ? ተሳስቶ ከሆነ ቴክስቱ ይታረማል። በነገራችን ላይ አይታረምም። የ2000 እትሙ ሮሜ ምዕራፍ 8 ቁጥር 34 ላይ ስለኛም የሚፈርደው የሚለው ስለኛ የሚፈርደው የሚለው ስህተት ነው ከተባለ ስህተት ከሆነ ይታረማል። አይታረምም እንዴ? መጽሐፉ ራሱን እኮ የመጀመሪያውን ፔጅ ከገለጽኩ እኮ እየታየ ከግዕዙ ጋር ታይቶ እኮ መታረም ካለበት ይታረማል ይላል መጽሐፉ ራሱ። ባይዚ የ2000 እትሙ መግቢያው ላይ ይታረማል እንዴ? ህትመት እኮ ነው። ህትመት አይታረምም እንዴ? ይታረማል። አንድ የፕሮቴስታንት መጽሐፍ እኮ ነበረ ዘ አደልትረስ ባይብል የሚባለው አይደል? ከዚህ በፊት ነግሬያችኋለሁ። የዘማዎች መጽሐፍ ነው የሚባለው ራሱ። ለምንድን ነው እንደዛ የተባለው? ዘጸአት ምዕራፍ 20 ላይ አትዘሙት ይላል አይደለ? ይሻል ናት ኮሚት አደልተሪ የሚለውን ይሻል ናት የሚለውን ናት የምትለው አጋጣሚ ሆኖ ሲያትሙት ወጣች ናት የምትለው ስለዛ ይሻል ኮሚት አደልተሪ ሆነ አስባል። ስለዛ ይሻል ኮሚት አደልተሪ ስላለ ዘሙት ተብሎ ወጣ። ስለዛ ይታረማል አይደለ? በቃ እንደዚህ አይነት የተለያዩ ስህተቶች ካሉ ማለት ነው ካለ የሚታረም ነው። ምንም እኛ እኮ ህትመትን ዲፌንድ ልናደርግ እኮ አይደለም የተጠራ ነው። ማይ ብራዘር አስተምህሯችንን መጠየቂያ ያለበት ሰው ካለ ይጠይቀን እንጂ እኔ ህትመት አንተ ዲፌንድ የምታደርግለት ህትመት አለ እንዴ? ካለ ንገረን። የሰው ስራ እኮ ነው የህትመት ስራ እንዴ? አዲሱ መደበኛ ትርጉምን ነው ዲፌንድ የምታደርግለት ወይስ ምሉ ህይወትን ወይስ የትኛውን? ዝም ብሎ ህትመት ላይ አይደለም እየታየ ስህተት የሚኖር ካለ እንደተባለው የግዕዙ ከግዕዙ በፊት ደግሞ ቀደም ብሎ ደግሞ ያለው ምኑ ነው? ግሪኩ። ከግሪኩም ከምኑም እየታየ ስህተት ካለ ምን ይደረጋል? ይሄኛው ከዚህ አንጻር ኦኬ ይስተካከላል። በጣም ሲምፕል ነገር ነው እና እንደዛ ነው። ብዙ ሰዓት ወሰድን። ኦኬ ቴንክ ዩ። ምናልባት ከመዝጋታችን በፊት ቶሎ እድል የምንሰጣችሁ ሰዎች ካላችሁ ገስት ላይ ጥያቄ ያለው ሰው መቀበል እንችላለን። እሺ ጥያቄ ያለው ሰው ካለ ልቀበል። ደሜ ሸልፌክስ። እሺ ሰላም ለእናንተ ይሁን። ሁላችሁንም ሰላም ብያለሁ። እዚህ ያላችሁ ከላይም ከስርም ያላችሁ ሰዎች ሰላም ብያለሁ። እኔ አኬ የምጠይቅ ጥያቄ ማለት ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው አንድ ጊዜ የሆነ የኢየሱስ ክርስቶስን ምልጃ ትቀበላለች አትቀበልም? አንድ ጊዜ ፈጽሟል አልፈጸመም? ይሄን ምልጃ ክርስቶስ በምድር ላይ ያለ ምልጃ ፈጽሟል የሚለውን እንቀበላለን። ቴንክ ዩ። ያ ምልጃ ያኛው አሁን በአንድ ጊዜ የዛሬ 2020 ዓመት የተፈጸመው አንድ ጊዜ የተፈጸመው ምልጃ ምድር ላይ ያለ የተደረገው ምልጃ አሁን ላይ በጨለማ ላሉት ለመዳን ይሆንላችኋል አይሆንላችሁም? ይሆንላችኋል። ለምን አይሆንላችሁ? መስዋዕቱ ጨርሻለሁ። ያቀረበው ምልጃ ያቀረበው መስዋዕት እስካሁን ድረስ የሚሰራ ግን አሁንም ድረስ ግን እየማለደ ይኖራል። አሁን ድረስ መስዋዕት እያቀረበ ይኖራል። አንልም ነው እንጂ ይኸው ያለው ነገር ምንድን ነው? በወንጌላውያን አማኞች ዘንድ ማለት ከሆነ አሁንም የቃላት አያስፈልግም። የቃላት ልዩነት ከሆነ ጭቅጭቅ አያስፈልግም። ቴንኪው። አሁን ለምሳሌ የክርስቶስ ኢየሱስ ምልጃ ለማዳን የሚሆን አንድ ጊዜ በመስቀል ላይ የተፈጸመ ምልጃ ነው አይደል? አንድ ጊዜ በምድር ላይ ሆኖ ማለት ነው። ያንን በመስቀል ላይ የፈጸመው ምልጃ እየተመላለሰ አይፈጽመውም። አንድ ጊዜ የተፈጸመው ምልጃ ለዘላለም ሰዎችን ያድናል። ይህንን ነው የምታምኑት? አሁንም ላይ እየማለደ ይኖራል ነገር ከሌላችሁ አሁን ይማልዳል አይደለም። አንድ ይፈጽሟል ነው እኛ የምንለው። ክርስቶስ በምድር ላይ ያለ ወደ አባቱ ምልጃን አቅርቧል፣ ጸሎትና ምልጃን አቅርቧል። ሊቀ ካህናት እንደመሆኑ ዮሐንስ ወንጌል ምዕራፍ 17 ላይ ያቀረበው ምልጃ አለ፣ ጸሎት አለ። በመስቀል ላይ ሰው ሁላችን ቤዛው፣ በመስቀል ላይ ደግሞ ሰው ሁላችን ምትክ ሆኖ ራሱን አሳልፎ ሰጠ። ስለዚህ የክርስቶስ ምልጃው ዝም ብሎ ምልጃ ሳይሆን ከደም ጋር ይሆን ፓወርፉል የሆነ ምልጃን አቅርቦልናል ስለ ሁላችን። ይህ ምንም መጽሐፍ ቅዱሳችን ላይ በግልጽ ነገር ተነግሯል። ልክ እንደ ቅዱሳን ያለ ምልጃ ግን አይደለም። ይለያል። የእሱ
ከደም ጋር የሆነው በየቤዛነቱ አካል ነው። ከዛ እርሱ አንድ ላይ ሆኖ እስከ ዓለም ፍጻሜ ይሰራል። በጣም ብልጥ ያለው ያዥልኝ እዚህ ጋር ያዝልኝና የድንግል ማርያም ያዝልኝና የድንግል ማርያም ምልጃና የኢየሱስ ክርስቶስ በምድር ላይ ያደረገው ምልጃ አንድ አይነት ምልጃ ነው አይደለም? በፍጹም የእመቤታችንና አንድ ሚዩት እያደረገው እሺ፣ ቴንክ ዩ። ጌታችን አምላክም ሰውም ሆኖ ነው ይህንን ነገር የሚያቀርበው። ስለዚህ አምላክ በስጋ ተገልጦ ማለት ነው። የእመቤታችን ሰው ብቻ ናት። ሰው ብቻ ስለሆነች ምን ትጠብቃለች? ምላሽንም እየጠበቀች ነው የምታደርገው። ምንም ነገር ስታደርግ እመቤታችንም ሆነ የትኛውም ቅዱሳን ጸሎትን ጸልየው ለምነው ምልጃን አቅርበው ምላሽን ከጌታ ይጠብቃሉ፣ ከእግዚአብሔር ይጠብቃሉ። ጌታችን ኢየሱስ ግን አምላክ ነውና ጸልዮ ምላሽ መጠበቅ ምናምን የሚባል ነገር የለም። አዎ ጸልዩአል፣ ሰው ነውና ማልዷል፣ ጸልዩአል። ኦኬ፣ ግን ምላሽን ደግሞ የሚጠብቅ አይደለም። ለምን? ሰው ሆኖ ጸለየ ስንል ራሱ ሰው ሆኖ የጸለየው ግን ከአብ ጋር አንድ ሆኖ ደግሞ አምላክም ጭምር ነው። ስለዚህ ሰው ብቻ አይደለም። የእመቤታችን ግን ፍጹም ይለያል። የእመቤታችንና የቅዱሳን ጸልየው በቃ እግዚአብሔር ከፈቀደና የእግዚአብሔር ፈቃዱ ከሆነ ተፈጻሚነት ይኖራል። ስለዚህ ምላሽ ከእግዚአብሔር ይጠበቃል ማለት ነው። ራሳቸው እዛው ምላሽ አይደሉም። ምላሹ ጌታችን ጋር ሲሆን ግን አብ የሚያደርገውን ሁሉ ራሱ ወልድ ማድረግ ስለሚችል ራሱ ምላሽ ፈጻሚ መሆን ይችላል ነው በእኛ ህይወት ላይ። ቴንኪው። እሺ አሁን ለምሳሌ ያክል ድንግል ማርያም አሁን በስጋ ህይወት ሕያዋን አይደለችም አይደለም ጥያቄው? ሕያዋን ነች ድንግል ማርያም፣ ሕያዋን ነች። በስጋ ህይወት የለችም። አሁን ላይ ድንግል ማርያም ታማልዳለች ብለን ወይም ደግሞ ትለምናለች ብለን የምንለው በሰማይ ልመና አለ ብለን ነው የምታስበው ወይስ ምስጋና ብቻ አለ ብለን ነው የምታስበው? በሰማይ አሁን ላይ ምስጋና ብቻ አይደለም ያለው። አሁን ገና ስላልተፈጸመ ልመናም ይኖራል። ለምሳሌ ዮሐንስ ተመልክቷል። ለምሳሌ ራእይ ከመሰው በታች ያሉ የቅዱሳንን ነፍሳት አይቶ እነዚያ የቅዱሳን ነፍሳት ምስጋና ብቻ አይደለም፣ ለምንድን ነው መቼ ነው የማትበቀለው ብሎ ጭራሽ እንደውም ጸሎት ሆኖ ግን ጸሎቱ ግን አጊልት ነው። ኧረ በጣም ይረብሻል። ኦኬ ሶሪ እሺ እና እሺ አሁን ይሰማል። ግን ሸልፌክስ ትሰማለህ። ደሜ ይጨርስና ሸልፌክስ አንተ ትቀጥላለህ። ደሜ ይጨርስና እሺ ምንድነው? አዎ በሰማይ የቅዱሳንን ነፍሳት አይቶ እነዚያ የቅዱሳን ነፍሳት ደግሞ እስከ መች ምንድነው አትበቀልም ብለው ሲጠይቁ አየን። እስከ መች ነው ማትበቀለው ብለው ጠየቁ ማለት ምስጋና አይደለም። በቃ እስከ መች አትበቀል፣ ይሄ ጸሎት ነው። ግን ምን አይነት ጸሎት ከተባለ አጌንስት የሆነ ጸሎት ማለት ኢንፌቨር ኦፍ አስ የሚጸለይ ጸሎት አለ። አጌንስት ደግሞ ሰማን የሚጸለይ ጸሎት ሊኖር ይችላል። በሆነ ሰው ላይ የምትጸልየው እነሱም እኮ ቅጣት ይገባቸዋል አይነት ነገር ማለት ነው። ስለነሱ ደግሞ ተብሎ ደግሞ የሚጸልይ ይኖራል። አጌንስት ሲሆን ብቻ ነው የሚጸልየው የሚባል ነገር የለም። እንደዚህ ልዩ ያስተማረ ሰውም የለም። በፕሮቴስታንትም ቢሆን በሰማይ አሁን ይጸልያሉ ተብሎ የጻፉባቸው ክፍሎች አሉ፣ ሉትራኖች ሳይቀሩ ማለት ነው። እንግዲህ አፖሎጂ ኦፍ አውግስበርግ ኮንፌሽን ላይ የመላእክትን በግልጽ ይናገሩና ከመጽሐፍ ቅዱስ ለመጥቀስ ይሞክራሉ። የቅዱሳን ላይ ግን ኤክስፕሊሲትሊ ባይነገርም በመጽሐፍ ግን ምንም ሎጂካልም ስለሆነ ማለት ነው በሰማይ ላይ ኢንጀነራል ለቤተክርስቲያን ይጸልያሉ ይላል። ስለዚህ ይጸልያሉ። ኦፍኮርስ ምስጋና ብቻ አይደለም፣ ጸሎት ልመና አለ። ገና ነው፣ ፍጻሜ አላለቀም። ፍጻሜው ሲደርስ ግን ያኔ እንዳልከው እንደ መልአክ በምስጋና ብቻ የምንኖርበት ጊዜ ግን ይመጣል። አንድ ምንድን ነው ሌላ እንትኑ ድንግል ማርያም ጋር አሁን ወደ ድንግል ማርያም አሁን ለምሳሌ ድንግል ማርያም ከሰማይ ሆና ለሕዝቧ ልክ እንደ ዘካርያስ ምዕራፍ 1 ላይ ትንቢተ ዘካርያስ ምዕራፍ 1 ላይ መልአኩ እግዚአብሔር አላዘዘውም ስለ እነዚህ እስከ መቼ አትፈርድላቸውም ብሎ እንዲጠይቀው እግዚአብሔር አላዘዘውም። ሰዋት ልክ እንደዛ አይነት ነገር በሰማይ ሆና ከእግዚአብሔር ጋራ ፌሎሺፕ ሊኖራት ይችላል። በሰማይ ሆነ ሊኖራት ይችላል። አላት። ቴንኪው። አሁን እንደ ጥያቄ አሁን በሰማይ ያሉ ቅዱሳን ራሳቸው ልክ እንደ ዮሐንስ ራእይ ራሳቸው ከእግዚአብሔር ጋር ባላቸው ግንኙነት ይገናኙ ይሆናል። የኔን ጸሎት ማርያም ጸልያ አማልጅልኝ ብዬ ነግሬያት ሰምታኝ አማልጄልሃለሁ ብላኝ ትመልስልኛለች ወይስ ደግሞ ራሷ ናት ለሕዝብ የምትጸልየው? ራሷ ብቻ ለሕዝብ የምትጸልየው
ግልጽ ነው ጥያቄ? ወይ ኢንቮኬሽን ላይ ነው። እሺ ለምሳሌ ወደ አብ ስትጸልይ አብ ጸሎትን ተቀብያለሁ እያለ እየመጣ ይነግርሃል ወይስ አንተ ያው ይቀበልኛል ብለህ በእምነት ውስጥ ነው የምታደርገው? ወይስ እየመጣ ራሱ መናገር ይጠበቅበታል አብ? ኦኬ፣ በእምነት ነው የማደርገው። በክርስቶስ ኢየሱስ ጸልያለሁ፣ በእምነት እግዚአብሔር እንደሚቀበለኝ አምናለሁ፣ ያደርግልኛል ማለት ነው። ስለዚህ አሁን እመቤታችንም ጸሎትን ሰምቻለሁ እያለች መታ መናገር አይጠበቅባትም። ግን ምንድነው አሁን የጠየቀው ኢንቮኬሽን ነው። ምንድነው እንግዲህ ቅዱሳንን የመጠየቅ ነገር ማለት ነው። ቅዱሳንን መጠየቅ እኛ ይህንን እንግዲህ ከነገረ ቤተክርስቲያን አንጻር ነው የምናየው። ምንድነው እዚህ ያለውን ነገር ያውቃሉ አያውቁም ከሚለው መጀመር ነው የሚጠቅመው። እዚህ ያለውን ነገር ቅዱሳን ያውቃሉ ወይ? ያውቃሉ። ይኸው አሁን ቅድም የጠቀስኩልህ ራዕይ 6 ላይ ራሱ ያሉት ሰዎች አውቀዋል። እስከ መቼ ነው የማትበቀሉ ብላ በቀል እንዳልደረሰ እኮ አይተው እኮ ነው አውቀው እኮ ነው እዛ ሆነው እዚህ የተፈጠረውን ነገር አውቀዋል። ስለዚህ አሁን ቅዱሳኑ እኛ ጋር ያለውን ነገር አያውቁም? ለምን ነው የማያውቁት? ያውቃሉ። ኦፍኮርስ ግን የሚያውቁት ግን እንዴት ነው ከተባለ ይሄ የእግዚአብሔር አሰራር ነው። አሁን እኛ ሁሉን ነገር አንተነትንም። በኦርቶዶክሳዊ እንግዲህ መረዳታችን ውስጥ እያንዳንዷን ነገር በዚህ መልኩ ብለን አናብራራም። ግን ከጠቀመ ግን እንደው በምሳሌ ለማስቀመጥ ያህል ልክ እጅ አይንን የሚያግዘው እንዴት ነው ማለት አይንህ ለምሳሌ የሆነ ከታመመ እና የእጅህ እርዳታ ካስፈለገው እጅ ይህንን ነገር ሴንስ አድርጎ የሚመጣው በነርቨስ ሲስተም ነው ምናምን ይሉን የለ እና ሁላችንም ብልቶች ነን። አንዳንዶቻችን አይን፣ አንዳንዶቻችን እጅ እና የቅዱሳን ነገር ለእኛ የሚያስፈልገን ከሆነ ቅዱሳኑ በምን አውቀው እርዳታቸውን ሊለግሱን ይችላሉ ከተባለ በነርቨስ ራስ በሆነው በጌታችን በክርስቶስ ኢየሱስ ማለት ነው። ጌታችን ኢየሱስ ይህንን እንዲያውቁት በቃ ግልጥ ያደርግላቸዋል ብዬ አስባለሁ። እኔ በዚህ መልኩ ነው የሚገልጸው። ግን በምን መልኩ የሚለውን ግን እያንዳንዱን ነገር ግን አናብራራም። ዋናው ነገር እኛ ቤተክርስቲያን በላይ በሰማይ ይሄ ምንድነው ሩጫቸውን የጨረሱ ቅዱሳንና ሩጫ ላይ ያለን የኛ የክርስቲያኖች ህብረት እንደሆነች ስለምናምን ህብረታችን ደግሞ በምን ደረጃ ነው ከተባለ በአይን፣ በአፍንጫ፣ በጆሮ ያህል በዛ ደረጃ ነው የተገለጸው ራሱ ህብረቱ ሲነገር። ስለዚህ በዚህ ደረጃ ቅርቦቼ ናቸው። ጳውሎስ ለእኔ በዚህ ደረጃ ቅርቤ ነው። ቅድስት ድንግል በዚህ ደረጃ ቅርቤ ናት። ጌታ ኢየሱስ ደግሞ የዚህ የአካሉ ማለትም የክርስቲያን ራስ ነው ስለተባለ በዚህ ደረጃ ቅርባችን ነው። ስለዚህ አንድ መንግስት ውስጥ አንድ መንደር ውስጥ ያለን ነው ብለን የምናምነው በመንፈሳዊ ማለት ነው። አሁን ስናየው ነው ነገሩን ስናየው በስጋ እኔ እዚህ ነኝ፣ ቅድስት ድንግል ደግሞ እንደው የቱን እስቲ በጣም ሩቅ ነች፣ እነ ጳውሎስ ሌሎችም ቅዱሳን አባቶቻችን እናቶቻችን በጣም ሩቅ ናቸው የሚል ሐሳብ በስጋ ስለምናስበው ነው። በመንፈሳዊው አስተሳሰብ ግን አንድ መንደር ውስጥ ነው ያለ ነው። በመንፈሳዊው አስተሳሰብ አንድ መንደር ውስጥ ነው ያለው። ልክ ዕብራውያን ምዕራፍ 12 ላይ እንደሚናገረው ወደ ሕያው እግዚአብሔር ከተማ ደርሳችኋል እንዳለው ሁሉም ወደ ተሰበሰቡበት ወደ እዛ ውስጥ ያለው እና በዛ ደረጃ ቅርቤ ናቸው ነው። ታንኪዩ። እኔ አሁን በክርስቶስ ነው ማለት ነው። እኔ አሁን አሁን ባለኝ መረዳት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አልዳነችም አለም ድናለች እላለሁ። የዘላለም ሕይወት አላት እላለሁ። አንተ እኛን የዘላለም ሕይወት አላችሁ ትለናለህ ወይም ደግሞ እንደሌለን የምትነግረን ነገር አለ? እሺ አሁን ይሄ ጥያቄ ምን ጠቅሞ እንደምትጠይቀኝ አላውቅም። ከማን ጋር ከሲስ ጋር ታደባድቢ ነው? እኔ ማንም ሰው አይገባም። እኔ እድሉ የሰጠኝ ለኔ ነው። ማንም ሰው አይገባም። ከኔ ጋር ነው። ኧረ ስቀልድ ነው። ሲሶ ባለፈው ሲሄድብን አልነበር እንዴ? አይ እኔ አሁን የፕሮቴስታንቶችን አሁን በየግለሰብ ደረጃ አሁን ለምሳሌ አንተ እንደሚል ወይም ሲሶን ምናምን በዚህ ጋር ሌላ ማን አለ? ለምሳሌ ዜድ አለ። በቃ እናንተ ሲኦል ነው የምትገቡት አለቀ ምናምን እንደዛ አይደለም። እኔ ይሄ ፍርዱ የእግዚአብሔር ነው። ግን ከቤተ ክርስቲያን ውጪ ግን ድህነት ያለው ቤተክርስቲያን ውስጥ ብቻ እንደሆነ ነው የማምነው። ግን ከቤተ ክርስቲያን ውጪ እግዚአብሔር ለምሳሌ እናንተን ካዳነ እሰይ ደስ ነው የሚለኝ። ይሄ እኔ ጉዳይ ስለማይሆን ማለት ነው። ድህነት ያለው ቤተክርስቲያን ውስጥ ነው። እግዚአብሔር ግን ድህነት ያለው ቤተክርስቲያን ውስጥ ነው። እግዚአብሔር ግን ከዚህ ውጪ በሆነ መልኩ ሰዎችን የማዳን ፈቃድ ካለው እሰየው። ለምሳሌ ወንጌል ያልሰሙ ጭራሹ እኮ አሉ። ወንጌል ያልሰሙ ሰዎች በምንድን ነው የሚዳኙት? አናቅም። በእምነት ምናምን አትለኝም። ምክንያቱም ገና ከጅምሩ እንዲያምኑ ወንጌል መስማት አለባቸው። ወንጌል ደግሞ አልሰሙም። ወንጌል አልደረሳቸውም። ካልደረሳቸው እግዚአብሔር እነሱን በሌላ መንገድ ነው ሊዳኝ የሚችለው። ስለዛ ከቤተክርስቲያን ውጪ ናቸው፣ ግን እግዚአብሔር ሊያድናቸው ይችል ይሆናል።
የተለያዩ ህፃናትን እግዚአብሔር ሊያድን ይችላል፣ አናቅም። እናንተንም እግዚአብሔር ሊቀበላችሁ ይችላል፣ እንግዲህ ይቀበላችሁ ይሆናል፣ አናቅም። ግን ወንጌልን ግን በስነስርዓት ሰምታችሁ ከክርስቶስ የተሰጠውን አስተምሩ ሰምታችሁ እምቢ ብላችሁ ከተቃወማችሁ ግን የስ ድህነትን አታገኙም። የክርስቶስን ወንጌል ሰምቶ እምቢ ካለ ለምሳሌ ይቅርታ በክርስቶስ ኢየሱስ በዘላለም ድህነት ውስጥ አምናለው፣ የዘላለም ህይወት ይሰጠኛል እላለሁ፣ ከድንግል ማርያም እንደተወለደ አምናለው፣ በትሪኒቲ አምናለው። በቃ አንተ ምን ጠይቀኝ ጥያቄ እንዳለ እቀበላለሁ። እኔ አዳምጥ ትለኛለህ። ከተቀበልክ ወደ ቤተ ክርስቲያን መተህ ተጨመር ነው አምል። አሁን እኔ የሚጠይቀን ሁሉ እቀበላለሁ ካልክ ድህነት እርግጠኛ እንድትሆን አንተ የክርስቶስ ኢየሱስ አካል ውስጥ መጥቶ መጨመር አስፈላጊ ነው። የክርስቶስ ኢየሱስ አካል ቤተክርስቲያን፣ ለምሳሌ ቤተክርስቲያን ስፔሲፊክ ተደርጎ ስም አልጠቀሰም መጽሐፍ ቅዱስ አይደል እንዴ? ስም አልተጠቀሰም። ግን መገለጫዎች ግን አላት። ገባ? ይኸው መገለጫዎቹን አደረግኩ እኮ ፕራክቲስ እኮ ይኸው አለኝ። መገለጫዎቹ እንዳለ የቤተክርስቲያን መገለጫ በእኔ ላይ ሀፕን አድርጓል፣ በእኔ ላይ ሆኗል። ለምሳሌ እንደማጠፋ መጽሐፍ ቅዱስ ይናገራሉ። ለምሳሌ ያልጠፋችሁ ቤተክርስቲያን ውስጥ ነው ያለው። ኦኬ፣ አሁን እኔ ያልጠፋችሁ ቤተክርስቲያን ውስጥ እንደሌለው የምነግርህ ያመንኩትን አምኜ የምቀጥለውን እንቅስቃሴ አይተህ ደምሮ እኮ ቤተክርስቲያን ውስጥ ነው ያለው ልትል ትችላለህ። አለበዛ ደግሞ የጠፋችሁ ቤተክርስቲያን ላይ ከሆንክ ያለሁት ይኸውልህ አኬ የጠፋችሁ ቤተክርስቲያን ውስጥ ካለው የክርስቶስ ኢየሱስን አዳኝነት አልቀበልም፣ የኢየሱስ ጌትነትን አልቀበልም፣ የኢየሱስ አምላክነትን አልቀበልም። እሱማ ኦንሊ ጂሰሶችም እኮ ኢየሱስ ጌታ ነው ይላሉ። ግን በስላሴ አያምኑማ፣ በስላሴ አያምኑማ። የስተት ትምህርት ነው። አሁን እነሱ የማያምኑት ነገር አለ፣ የስተት ትምህርት ነው እንዳልከው፣ አንተም ደግሞ የማታምነው የስተት ትምህርት ይኖራል። ለምሳሌ ጥምቀት ያድናል ብለህ ታምናለህ? አምናለሁ። ጥምቀት ያድናል ብለህ ስለዛ እሺ፣ አሁን አያድንም የሚለው ሰው ስህተት ውስጥ ነው አይደለም? አሁን አንድ ለምሳሌ ክል ጥምቀት ያድናል ብዬ እኔ እንዳምን አጠገቤ ያለችው የሉትራን ወይም ደግሞ የመካነ ኢየሱስ ቤተክርስቲያን ታምናለች በዚህ ጥምቀት አያድንም፣ ምንም አይጠቅመኝም፣ ምንም አያደርግም። አምኜ ብቻ አያድንም የሚለው ብቻ አያድንም። ጥምቀት ለድህነት አይደለም። ይሄ ለድህነት አይደለም ብሎ አለመጠመቅ ካልተጠመቀ አያድንም ብሎ ከተጠመቀማ አዳኝነቱን ተቀብሏል እኮ ከተጠመቀ አዳኝነቱን ተቀብሏል። አይደለም አያድንም ብሎ ከተጠመቀ አያድንም ብሎ ለድህነት ሳይሆን አይሆንም። አምኖ ነው የሚጠመቀው፣ አምኖ ነው የሚጠመቀው። እሺ ካልሆነ ስህተት ውስጥ ነው ማለት ነው። ሳያምን መጠመቅ አይችልም። ሳያምን መጠመቅ አይችልም። አምኖ ግን ነው የሚጠመቀው። እሱ አይደለም ጥያቄ፣ ችግር የለም። አምኖ ነው መጠመቅ ያለበት አይደለም ሳይሆን ለድህነት ነው ብሎ አምኖ ነው መጠመቅ ያለበት ወይስ ለድህነት ነው ብሎ ባያምን ችግር የለም ሲጠመቅ። በቃ ቴንኪው። ለድህነት ብሎ አሁን ለምሳሌ ጥምቀትን ለድህነት ብሎ አምኖ ካልተጠመቀ ይሄ ሰው አይድንም። አምኖ ካልተጠመቀ ለድህነት ብሎ አልጠመቅም ቢል ይኸውልህ ስማኝ አንዴ። ስለዛ በኢትዮጵያ ውስጥ ያለው ጴንጤ ሁሉ ገና አልዳንም ማለት ነው። ምክንያቱም ለድህነት ነው ድኗል። ለድህነት ነው አይሉም። ለድህነት ነው አይሉም። ይኸውልህ አኬ ሰምተኛል። ይኸውልህ አሁን የጌታችን የመድኃኒታችን የኢየሱስ ክርስቶስ ትእዛዝ ነው፣ ስልጣን ተቀብሎ ነው አለ ይህንን የሰጠለኛ አይደል? ይህንን ትእዛዝ አላምንበትም ብሎ የተጠመቀ ሰው ሻወር ነው የወሰደው። አላምንም ብሎ የተጠመቀ ሰው ሻወር ነው ለድህነት ነው ብሎ አቆያኒ ለድህነት ነው ብሎ ማመን አለበት የለበትም እኮ ገባኝ እኮ። ለድህነት ነው ብሎ እኮ ስላመነ ነው የተጠመቀው አይደል? እሺ ለድህነት ነው ብሎ ካላመነስ፣ ለድህነት ነው ብሎ ሳያምን ቢጠመቅስ ይድናል? ይጠየቃል። ለድህነት ነው ብሎ ሳያምን ቢጠመቅ እኮ ይጠየቃል። አይደለም አይድንም። ስለዛ ኢትዮጵያ ውስጥ ያለ ጴንጤ ለድህነት ነው ብሎ አምኖ የሚጠመቅ እኔ ሲጀመር ሚዲያ ላይ ሲየው ጥምቀት ለድህነት ነው አይደለም ብለን ከስንት ፕሮቴስታንት ጋር ተከራክረን ይሄን ሁሉ ዘመን ስንከራከር አሁን አንዴ ሚዲያ ላይ
አሁን እኮ ነው ጥምቀት አሁን እኮ በቃ ኧረ እንደው ይሄ ነገር ያድናል መባል የጀመረው እኮ በጣም በእኛ ኢንፍሉዌንስ እኮ ነው ከይቅርታ ጋር ማለት ነው። በቃ ቴንኪው። እኔ አሁን የምልህ ምንድን ነው እኔ ከአቶ ማነው መካነ ኢየሱስና ሉትራንን በጥምቀት ያድናል በስጋ ወደሙ ያድናሉ ብለው የሚያምኑትን ተቀብዬ ኦርቶዶክስን የማልቀበልበትና የምከራከርበት ነገር አይታየኝም። ስለዚህ ጥምቀትን ለድነት እቀበላለሁ። አለበዛ መካነ ኢየሱስን መካነ ኢየሱስና ሉትራንን ሪጀክት ማድረግ አለብኝ። በአንድም በሌላም ቢሆን በአመለካከትም ይለያል ከኦርቶዶክስ የሚባል አማርኛ አይሰራም። እኔ ጋር ለምንድነው የማይሰራው? በቃ ወንጌል አማኝ ተብለው እስከታቀፉ ድረስ በጥምቀትና በጌታ ስጋና ደም እስካመኑ ድረስ አማናዬ ነው ብለው እስካመኑ ድረስ እንደገናም ደግሞ ሉትራኖች በሞቱ ሰዎች ምልጃ እንደሚቀበሉ ባለፈው ናቲ ሲናገር ሰምቻለሁ። እና እንደዚህ እስከሆኑ ድረስ እነሱን ሪጀክት ሳላደርግ እነሱን ሳልነቅፍ ሳልቃወም ኦርቶዶክስን የምቃወምበት ነገር አይኖረኝም። አማር በሚባሉ ትምህርቶች ከኦርቶዶክስ ጋር ተቀራራቢነት አለ። አይ የለም የሚለኝ ሰው ካለ ኢሶኬ ይኸው እኔ ላናገረው ፈቃደኛ ነኝ። ስለዚህ ይህንን የተቀበለ ጴንጤ አልዳነም ብለህ ጀጅ ልታደርግ አይችልም። አሁን አንተ ጴንጤ አይደለም ይሄንን የሚቀበሉ ሉተራን ናቸው ሲጀምር። አሁን አንተ አልከውን የሚቀበሉ ጴንጤ ሳይሆኑ ሉተራኖች ናቸው። ሉተራን ተቀብያለሁ። ሉተራን እኮ ተቀብያለሁ። ህብረት አለን እኮ ህብረት አለን። ከሉተራን ጋር ህብረት የለም። አሁን የሉተራንን አውጥቼ ባሳየ ኮንፌሽናል ሉተራኖች ህብረት አያደርጉም ከጴንጤዎች ጋር። ኮንፌሽናል ሉተራኖች ህብረት የሚያደርጉት ከማን ጋር ነው? ሁለቱ ምስጢራት ላይ ቅዱስ ቁርባንና ጥምቀት ላይ ተመሳሳይ አቋም ያላቸው ሰዎች ማነው ቤተ እምነቶች ጋር ምናምን ከነሱ ጋር ነው ህብረት ካደረጉ እናደርጋለን እኮ። እነሱ ተቀበልን እኮ መካነ ኢየሱስን ተቀበልን። አሁን መካነ ኢየሱስን ተቀበልን። አንዴ እሺ ልጨርሰልሽ እኮ ሳው አሁን ሉትራንና መካነ ኢየሱስ አሁን መካነ ኢየሱስ ከሉትራን ነው የምትቀደው የሚባል ነገር ስላለ ከዛ አንጻር ነው። ጴንጤ ግን በቃ ጴንጤ እንደ ጴንጤነቱ ጥምቀትም ለድህነት ነው ብሎ አያምንም። ቅዱስ ቁርባንም እውነተኛ የራሱ የጌታ ስጋና ደም ነው ብሎ አያምንም። ስለዚህ አሁን አንተ ባልከኝ መሰረት እነዚህ ይሄ ሁሉ ጴንጤ የማይድን ከሆነ እሱን ያዝ እናደርገውና የጴንጤን ስለዛ በቃ ወደ እናደርገውና አሁን ሉትራንና ኦርቶዶክስ ብቻ ብለን ነው እናወራለን። አሁን ለምን ይጠመቃሉ? እሺ ቆይ ለመተባበር ብሎ ለማሳየት ምን አይደለም። ሞቱን በሚመስል ሞት አባቴ አኬ አንድ አዳምጪ። ሞቱን በሚመስል ሞት ትንሳኤን በሚመስል ትንሳኤ ለመተባበር ብሎ ነው መጽሐፍ ቅዱስም የሚያሳየን አይደል? እዛ ጋር ሮሜ አንተ የምትለው የመጽሐፍ ቅዱስን ነው። እኔ እያልኩ ያለው ደግሞ ጴንጤን ነው። የኔ መጽሐፍ ቅዱስ ጴንጤ እኮ በመጽሐፍ ቅዱስ ነው የሚመራው። አለብዛ የሆነ ልስማና እንግዲህ ጥምቀትን አልጠመቅም፣ አይጠቅመኝም፣ አያድነኝም የሚል ሰው ካለ እኔም አናግረዋለሁ። አይጠቅመኝም አይሉም። ጥምቀት አይጠቅምም አንጠመቅም ሳይሆን የሚሉት እንጠመቃለን። የምንጠመቀው ግን ሞተን መነሳታችንን ለማሳየት በአደባባይ ለማሳየት ለዛ ነው ላሳየት። የዶክተር ተስፋዬ ሮበሊን ላውጣልን መሰለኝ ምናልባት ያየሁት ይመስለኛል ሰምቻለሁ። ግን ማለት ነው አኬ ይኸውልሽ እያወጣሽ አንድ ነገር ልንገርህ። ለምሳሌ ያክል ህፃናቶች ሳያምኑ ነው የሚጠመቁት። ሳያምኑ ነው የሚጠመቁት በወላጆቻቸው እምነት ማለት ነው። የትም ማለት ነው በቤተክርስቲያን ከሆነ የወላጆቻቸው እምነት ግን እንደ ቤተክርስቲያን እምነት መሆን አለበት ግዴታ። ሁለት አይነት ቢሆኑስ? አሁን ሚስትየው ጴንጤ አባትየው ኦርቶዶክስ ቢሆንስ? እኩስ ምንድነው ለልጁ ኃላፊነት የሚወስደው እሱ ይሆናል። ጴንጤ ጋር መታ ማስቀመጥ አትችልም ኦርቶዶክስ። ስለዚህ አሁን በአንተ እምነት ልጅ ይድናል? አንተ ባመንከው ልጅ ይድናል? እሺ ልጅዮ እያመነ ያድጋል ነው የምንለው እኛ። በእኛ ምንድነው ልክ በአይሁዳውያን ዘንድ ለምሳሌ አንድ ሰው ወደ አይሁድነት ለመጨመር ምን ማድረግ አለበት? በአብርሃም በይስሐቅ በያዕቆብ አምላክ መገረዝ አለበት። ከመገረዙ በፊት ግን እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን ማመን መቀበል አለበት እና እሱን ያምናል፣ በእግዚአብሔር ያምናል፣ ከዛን ይገረዛል። የአይሁድ ልጅ ከሆነ ግን ገና ከህፃንነቱ ሳያምን በፊት ተገርዞ ይጀምራል። የአይሁድ ልጅ ከሆነ ብቻ የአይሁድ ልጅ ከሆነ ተገርዞ ይጀምርና እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር የሚለውን እያመን ይላል። በሐዲስ ኪዳን ስትመጣም በእግዚአብሔር ቤተክርስቲያን በእግዚአብሔር ህዝብ ውስጥ የእግዚአብሔር ህዝብ ቤተክርስቲያናት እኛ ነን። በእግዚአብሔር ህዝብ ውስጥ የተወለደ ልጅ
ተጠምቆ ጀምሮ ልክ ተገርዙ እንደመጀመር ማለት ነው። ጥንት ላይ ተጠምቆ ይጀምርና ከዛ በኋላ በእምነት ውስጥ ያድጋል። ከውጭ የሚመጣ ግን ከህዝቡ ውጭ የሚመጣ ሰው ካለ ትልቅ ሰው ካለ ግን የእግዚአብሔር ልጅ በሚሆነው በጌታችን በክርስቶስ ኢየሱስ አምኖ ተጠምቆ ይመጣል፣ እምነቱን ያስቀድማል ማለት ነው። እና እንደዛ ነው። ኦኬ አሁን ምንድን ነው ይሄ ልጅ እንግዲህ በመገረዙ ነው ኪዳን ውስጥ የሚገባው ነው የምትለኝ አንተ? ሳያምን ኪዳን ውስጥ ይገባና በእምነት ያድጋል። ስለዚህ ለኃጢአት የሚሆን ጥምቀትን ግን አልተጠመቀም ማለት ነው። ለኃጢአት የሚሆን ጥምቀት አልተጠመቀም ማለት ነው። ስለ ግዝረት ስላወራህ እኮ ነው እንደዛ ያልኩት። ስለ ጥምቀት ነው እንዴ? ገባኝ። ስለ ጥምቀት ነው አማሩ። ግርዘትን ከጥምቀት ጋር አገናኝተሃል እንዴ? ህፃኑ በአይሁድ ዘመን ስለሚገረዝ ያልከኝ አንድ አረጋ እኮ ሳው እንደዛ ያነጻጽሯል መጽሐፍ ቅዱስ። አዳማዊ ሆኖ ማለትም የወደቀውን ስጋ ይዞ የሚወለድ የትኛውም ሰው ሲወለድ አዳማዊ ነው። ስለዚህ ከአዳማዊነት ወደ ክርስቶሳዊነት መምጣት አለበት። ስለዚህ ሲጠመቅ ክርስቶስን ስለሚለብሰው የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላልና ክርስቶስን ይለብስበታል ነው ሕፃኑ ልጅ። ስለዚህ የእግዚአብሔርን ጸጋ ተቀብሎ በጸጋ ውስጥ ያድጋል። የእግዚአብሔር መንፈስ ለሕፃናት አይሆንም አይባልም። የእግዚአብሔር መንፈስ የተገለጠው የተገለጠው ጸጋ ለሕፃናት ለሁሉም ነው እና ከአይሁዳን አንጻር ተደርጎ ይማራል እና እንደዛ ነው የሚያብራሩት የፕሮቴስታንት የመጀመሪያ። አሁን እኔ የመጨረሻ የምነግርህ ምንድን ነው የመጨረሻ እኔ የህፃናትን ጥምቀት ያመጣሁልህ ምንድን ነው? ህፃናቶች ሳያምኑ ነው የተጠመቁት። ሳያምኑ ተጠምቀው በቤተሰብ አድገው በእምነት ማለት እምነታቸውን አስጠብቀው ከዛ የዘላለምን ህይወት ያገኛሉ። ሳያምኑ ተጠምቀው ማለት ነው። በወላጆቻቸው እምነት ነው የተጠመቁት። ፕሮቴስታንት እምነት ጋም ይህን ያክል አሁን አንተ ዲፌንድ ማድረግ የምትችለው ኖ ሳያምኑ ነው የሚጠመቁት። ይጠመቃሉ። አሁን የተጠመቁትን እኔ አሁን ምንድነው የማልቀበለው? ጥምቀት አልጠመቅም አያድነኝም ብሎ የመጠመቅ ኦፖርቹኒቲ እያለው አልጠመቅም ቢል ይሄ ሰው አልዳንም እላለሁ። ነገር ግን ጥምቀትን በአንድም በሌላ ሁኔታ ይሄ ሰው ከተጠመቀ ድነቱን አምኖ ነው የተጠመቀው። ከክርስቶስ ጋር መተባበርን አምኖ ነው የተጠመቀው። አንድ ሰው ከክርስቶስ ጋር ለመዳን ብሎ ነው የሚጠመቀው። መተባበሩ እኮ ድኛሉ ብሎ እኮ ነው የሚተባበረው። ያልዳነ ሰው ይተባበራል። ኦኬ። ስለዚህ ከጥምቀቱ በፊት ነው ማለት ነው ድኛለሁ የሚለው አንተ ከመጠመቁ በፊት አንተ ቆይ። ስለዚህ ሁለት ነገር ነው የሚሆንብህ። አንተ ሰው አንተ የሚዳነው ከጥምቀት በፊት ነው እንዴ? እኔ አሁን አመንኩ አይደል እንዴ? ሳልጠመቅ አመንኩ። መጀመሪያ እምነት ነው የሚቀርመው አይደል? ከጥምቀት አራኬ እምነት ነው የሚቀርመው። ኦኬ አመንኩኝ። ድኛለሁ አልዳንኩም? አልዳንኩም፣ ገና ነው መጠመቅ አለብህ። እሺ ለመጠመቅ ኦፖርቹኒቲ እያለኝ መሀል ላይ ሞትኩኝ። መጽሐፋዊ እናድርገው። መጽሐፋዊ አድርገው፣ ችግር የለውም። እሺ ጳውሎስ መቼ ነው በክርስቶስ ኢየሱስ ያመነው? ልክ ጳውሎስ ያመነው እንግዲህ የጌታን ትእዛዝ ተቀብሎ ምን ላደርግልህ ያለ ጊዜ ነው ያመነው። ከዛ በኋላ በደማስቆ ሄደ። ሐናንያ አገኘ። እነሱ የሚሉን ደግሞ ስማ፣ የሚነግሩን ስማ አለው። ወደ ሐናንያ ሄደ። እንግዲህ ተመልከቱ፣ ኢየሱስን አግኝቶ በቃ በክርስቶስ አምኗል አልከኝ። በደማስቆ ነገር ስላመነ በቃ አሁን በአንተ በቃ አሁን ድኗል፣ በቃ አለቀ። ጳውሎስ ግን ሐናንያ ጋር ሄዱ። ሐናንያ እንዲጠመቅ ሲያዘው ጳውሎስ ምንድን ነው ያለው? ተነስ፣ ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ ተባለ። አሁንም በኃጢአት ውስጥ ነው ያለው እያለው ነው። ስለዚህ አልዳንም። በክርስቶስ ቢያምንም ማለት ነው። በክርስቶስ ማመን ብቻ አይደለም መጠመቅ ያስፈልጋል። አክዬ ኃጢአት የሚታጠበው በደም ነው በውሃ ነው? አይ ጥምቀት ያድናል ብትሉ ታዲያ ምንድን ነው ደም እኮ ለዛ ትንሽ ልበልና ከዛ ትሄድበታለህ። አይቺ ጥያቄው አለ መልስ። በደም ነው ወይስ በውሃ ነው ያልኩህ? ከኃጢአት ታጠብ ስላለው አሁን ጥምቀትን እራሱ አሁን ሳታስቡ ማቃረል ጥምቀትን ዝም ብለህ ውሃ ብቻ የምትለው አይደለም። ጥምቀት እንደዚህ ዝም ብለህ ውሃ አይደለም። ከዛ ሀሳብ አይደለም፣ ከዛ ኮንሰፕት አይደለም የተናገርኩት። እሺ ምንድነው ኃጢአት የሚታጠበው? በደም ግን ኃጢአት የሚታጠበው ጥምቀት ውስጥ ስትገባ። አሁን እግዚአብሔር ያዘጋጀው ስፍራ አለ።
አንተ ከኃጢአት በክርስቶስ ደም እንድትታጠብ ያዘጋጀልህ ስፍራ ጥምቀት ነው። ልክ ጥምቀቱ ስትገባ በክርስቶስ ደም ታጥበህ ነጽተህ ትወጣለህ ነው ትምህርቱ። እንደዛ ነው። አይ ከጥምቀት በፊት ነው የኃጢአት ስርየት የማገኘው ካልክ አንደኛ ይኸው ጳውሎስ ገና በኃጢአት ነበረ ሳይጠመቅ በፊት ቢያምንም እንኳን ጳውሎስ ብቻ አይደለም ባይዘው ሐዋርያት ሥራ ምዕራፍ 2 ላይ ፓፓ ምን አለ መሰለሽ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል እንዴ ዮሐንስ 6:54 ላይ። እዚህ ጋር ደም የሚል ደግሞ አለ። ደም የሚል አለ። ደም የሚል አለ። አሁን ደምና ውሃ ጥምቀቱ ለምሳሌ ጥምቀቱና ደሙ እዚህ ጋር ሁለት አይነት ነገር አለ አይደለ? አሁን ሁለት አይነት ነገር አለ። ደሙም አለ ውሃውም አለ። ይሄ ሰው የነጻው በደሙ ነው ወይ ደግሞ በጥምቀቱ ነው የነጻው? እንዳልኩ ነው። ይሄ የጥምቀቱ ሰዓት መንፈስ ቅዱስ አለ። መንፈስ ቅዱስ የክርስቶስን ሞትና ትንሣኤ ለአንተ የሚያደርግበት ስፍራ ጥምቀት ይባላል። ቅዱስ ቁርባን ደግሞ የምትበላው የምትመገበው ምግብ ነው። አንድ ሰው ይወለድና ማለት ነው። ይቅርታ በደንብ አድርጋችሁ ስሙኝ። አንድ የሚት አድርገው። እሺ ቴንኪው። አንድ ሰው ይወለዳል። ከተወለደ በኋላ ምግብ እየበላ ያድጋል። መወለድ አለ። ከዛ ቀጥሎ ደግሞ ማደግ አለ። በመንፈሳዊው ዓለም ደግሞ በጥምቀት በኩል ዳግም ይወለዳል። ሰው ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሏልና ጌታችን። በጥምቀቱ ሰው ዳግመኛ ይወለዳል፣ ሪጀነሬት ያደርጋል፣ የኃጢአት ስርየትን አግኝቶ አዲስ ሰው ይሆናል። ከዛ በኋላ የተወለደው ያ ሰው ደግሞ በመንፈስ ስለሆነ የተወለደው በመንፈስ ማደግ ደግሞ አለበታል። መንፈሳዊ እድገት ደግሞ ይጠበቅበታል። ቅዱስ ቁርባን እየተመገበ ደግሞ ስጋውን እየበላ ደሙን እየጠጣ ደግሞ ምንድነው እያደገ ይሄዳል ነው። እና አሁን ይሄ ደም ያልከው እሱ ቅዱስ ቁርባን ላይ ያለው እየበላን እየጠጣን የምናደርገው ነው። በጥምቀት ውስጥ ደግሞ ከኃጢአታችን እንፈወሳለን ወይም ደግሞ እንነጻለን ስንል ኦፍኮርስ የክርስቶስ የራሱ ደም ሆኖ መስቀል ላይ የተሰራውን ራሱን ስራ ቀጥታ ታገኘዋለህ። ስለ ኃጢአት ክርስቶስ የሱ ራሱን አሳልፎ ስለ ሁላችን ሰጥቷልና ስለዛ እንደዛ ነው በአጭሩ። ጉሮሮ የራሱ ሶር ሆነ። እሺ እንደዛ ነው። ኦኬ እንጨርስ መሰለኝ ሲሶይ፣ ሰዓትም ሄደ። እሺ እንጨርስ። የመጨረሻ ሁለት ደቂቃ ሌላ ሰው ጉዳይ ነው።